ወይ ይስጠኝ። ያለበዛ ድርጅቱን ላድነው። እኔ ድርጅቱን ላድነው። ስራ አስኪያጅ አድርገኝ። ስራ አስኪያጅ ካረገች ድርጅቱ መስራት ይችላል። እሱ እዛው አሜሪካ ይቀመጥና እስቲ እኔ ልወጣው እማልወጣው 12 ሰው ገሽታ አልተጎዱም አለቻል። ጎድኑ የተሰበረ አለ፣ ጭንቅላቱ የተከፈተ አለ፣ ጉንጩ የተከፈተ አለ፣ እግሩ የተሰበረ አለ። 1 ዓመት ከ6 ወር ተመላልሼ መውጣትን ፍላጎትም አልነበረኝም። ለምን ብትል በመሀላችን ልጆች ተፈጥሯል። የትላልቅ ቤተሰቦች ልጆች ነን። በፊት በነበረን ነገር መልካም ብዙ ነገሮች አሳልፈናል። እዚህ ጋር በለመንኳት ብር ባገኘኋት ብር እርዳታ ጠይቄ ይሄው ታክሲ ተራ ድረስ ወርጄ ነው የጠየኩት። 105 ሚሊዮን ብር የልጆች አባት ይዞብኝ ይሄን ያክል ነው የወጣሁት። እኔ እንደዚህ አድርጌ ለምኜ ስወጣ የሚለው ነገር አይኖር። ተግባባን። መጀመሪያ ላይ እሱ አይገባም፣ የነሱ ጉዳይ ነው። ቁጭ ብሎ ያዳምጣል። ማዳመጡም አይቀርም። መጀመሪያ ልጁ አይገባም። መጀመሪያ እናንተ ናችሁ የምትነጋገሩት ሁሉን ነገር። አስፈላጊ በሆነበት ሰዓት ምናልባት እሱ ሊያወራ ይችላል እንጂ አሁን ወደ ሚዲያ ወጣሁት። ለእኔ ቻንሱ ይሰጠኝና ላውራ። አውሪ፣ ቀጥይ። እንግዲህ ክሪስ ወይም ደግሞ መሰለ ሚውት አድርጉትና ወይም እኔ ሚውት ማድረግ እችላለሁ። ከዛ እሷ ታውራ። ከዛ በኋላ ወደዛኛው ወደ እናንተ እንሄዳለን። እየጻፋችሁ ሁለታችሁም እየመዘገባችሁ ብታወሩ መልካም ነው። እሺ፣ ዋንቼ የመጣሽው እንግዲህ የ105 ሚሊዮን ብር እዳ አሲዞብኝ ነው ከሀገር ጥሎኝ የወጣው የሚል ነገር ነው ቪዲዮዎች ላይ ያየሁት፣ ሁላችንም ያየ ነው። እና ፍትህ ለሀረግ እየተባለ ሁሉም የመጣው በዛ ጉዳይ ነው። እስቲ አንቺ የምትይው ምንድን ነው? በምን ኬዝ ነው የተጀመረው? እንዴት ሊሆን ቻለ? ይህን ነገር አንቺ ንገሪ። ይሰማል? አረት አሁን ኔትወርክ እያስቸገረኝ ነው። ይሰማል? አሁን እስካሁን አልሰማኋችሁም የሚያወራችሁትን። ምንድን ነው ያልኩሽ? አሁን እኔ ነኝ አይደል ሚዲያ ላይ የወጣሁት። ይሰማቸዋል? አንቺ ነች የወጣሽው። ከአንቺ እንጀምርና ንገሪኝ እያለ። ይሰማል? ይሰማል? ይሰማል። ልጅን እንደዚህ አታድርጉ። ልጅ ላይ ክፉ ነገር አትናገሩ። ታች ያላችሁ ሰዎች ደግሞ የማታውቁትን አታውሩ። የእኔ ልጅ እዚህ ካላችሁ ከ2800 ከ2000ችሁ የ15 ዓመት ልጄ በአስተሳሰብ ትበልጣለች። እውነቱን ልንገራችሁ፣ የዘመኑ ልጅ በደንብ ያለ አትናቁ። ልጅ አትናቁ። እግዚአብሔር ምስክሬ ነው። የ15 ዓመት ልጄ ማያ ከ2900 ናቸው አይደል? ከ2000ችሁ ትበልጣለች በአስተሳሰብ። ስለዚህ ልጅ እንደዚህ ልጅ እንደዛ ምናምን እንዳትሉ። ማታውቁትን አታውሩ። ዶማ ዝም በሉ እስቲ። በደንብ ያውቃሉ፣ በደንብ ያስተውላሉ፣ በደንብ ያሉ ነገሮች። ስለዚህ እባካችሁ አስተውሉ። ጠይቃለሁ። ለእኔም እናቴ ነሽ፣ እሱም አባቴ ነው። እኩል ነው የማያችሁ። ጥያቄ ግን አለኝ የተባለው ብዙ ነገር አለ። ልጅ አትናቁ። እኔ ልጅ በጣም ነው የምወደው፣ ልጅ በጣም ነው የማከብረው። እናንተ ገደል ግቡ፣ መሄድ ትችላላችሁ። በጣም ልጅ አከብራለሁ። ይሄ ነው ብዙ ችግራችን። ኢትዮጵያውያን ለልጅ የምንሰጠው ቦታ የጭቃ ቦታ ነው። this is a problem። ብዙ ጊዜ ነገሮቻችን የሚበላሹት ልጆችን ቁም ነገር የሌላቸው ምንም የማያውቁ የሚመስሉንና እኛ እንደፈለግን ቤትን ስናምስ የምንውለው በዛ ነው ችግራችን። ልጆች አከብራለሁ። ለልጆች በደንብ የ2 ዓመት ልጅ እንሰማለሁ አይደለም ኦልሞስት 18 ዓመት ልጅ። ስለዚህ አስተውሉ። ዝም ብላችሁ አትለፍለፉ። ያለ እውቀት አታውሩ። ልጆች ያለ እናወራለን። ማያዬ ስለ እኔ ማውራት ትችላለች። ስለዚህ አንዳንዴ እዚህ ጋር የምትጽፉት በእውቀት ይሁን። ልጆችን ሁሌ ማጣጣል፣ ልጆችን ትንሽ ማድረግ ሁልጊዜ ልክ አይደለም፣ ልክ አይደለም። ልጆች ሁልጊዜ ቫሊዩ ሰጣለሁ፣ አከብራለሁ። ስለዚህ የልጆችን ሀሳብ ሚሊዮን ጊዜ ይቀበላሉ። እንዲያውም ትልልቆች ሰዎች እኛ ሌቦች ነን፣ አጭበርባሪዎች ነን፣ ብዙ ነገር የምናጠፋው እኛ እንጂ ልጆቻችን አይደሉም። ስለዚህ ከስር የምትርመጠመጡ እርምጥምጦች አስተውሉ። ተመልሳ ትገባለች። ኔትወርክ ነው ያለችው።
ኔትወርኳ እኔ ጋር ምንም ችግር አያሳይም። በነገራችን ላይ ኔትወርክ ሲበላሽ እዚህ ጋር ቀይ ያሳያል፣ ቀይ ያሳያል። እውነቱን ነው የምናገረው። ኔትወርክ ሲበላሽ እኔ ጋር አሁን የእነሱ ክሊር ነው፣ ቀይ ያሳያል። ተግባባን። ኔትወርክ ካስቸገረ ሌላ ቦታም ትላንትና ሲገባ ጥሎ የተወጣበት አጋጣሚዎች አሉ። የኔትወርክ ችግር አይደለም። አሁንም እስቲ እናውራ። ሀረግ ኔትወርኩ ይሰራል። ምክንያቱም አሁን በቅርብ ከ10 ደቂቃ በፊት በደንብ ስልክ አውርተናል። አንድም አልተቋረጠም። አንድም አልተቋረጠም። አንድም አልተቋረጠም ኔትወርክሽ። ስለዚህ ፕሊዝ ግቢና ሀሳብ ስጪ። ሀረግ አንቺ ነሽ ከይዙን ይዘሽ የመጣሽው። ድረሱልኝ ያልሽው አንቺ ነሽ። ግቡልኝ ያልሽው አንቺ ነሽ። ብዙ ጉዳይ አለኝ ያልሽው አንቺ ነሽ። ነይ ግቢና ተናገሪ። ኔትወርኳ እኔ ጋ እግዚአብሔር ምስክሬ፣ ምንም ስናወራ በስልክ ከ10 ደቂቃ በፊት አውርተናል እኔ እና እሱ። ምንም አይነት ችግር የለም። እዚህም ስትገባ ኔትወርኳ ምንም ነገር አያሳይም። ስለዚህ አንዳንዴ ነገሮችን በማስተዋል ብንናገር መልካም ነው። ሀረግ ይኸው ኔትወርክሽ አለ። እሱ መጀመሪያ ምንም ነገር አያወራም። የሁለቱንም ከሰማ በኋላ ነው የሚናገረው መናገር ካለበት። ኮምፕሊትሊ ጥላ ነው የወጣችው። እንደምታዩት እታችም የለችም። ሀረግ እታችም የለሽም። እታችም የለሽም። ሀረግ ታፕ ታፕ ኮፒ ሊንክ አድርጉ። አዎ እታችም የለሽም። እሱ ይናገር፣ ቤተሰብ ይናገር የምትሉ ካላችሁ ሞዴሬተሮቼ ስትመጣ አስገቧት። እስከዛ ግን ባለቤቷ አለ፣ የቀድሞ ባለቤቷ አቶ መሰለ ጌታቸው። እሺ ሀሳብን ተናገር። ዮኒ አመሰግናለሁ። በመጀመሪያ እኔ ሚዲያ ላይ መውጣትም ፍላጎቱም አልነበረኝም። ለምን ብትል በመሀላችን ልጆች ተፈጥሯል። የትላልቅ ቤተሰቦች ልጆች ነን። በፊት በነበረን ነገር መልካም ብዙ ነገሮች አሳልፈናል፣ መጥፎም ነገር አሳልፈናል። ለተቻችለን ለብዙ አመት ኖረናል። ዛሬ ግን ለዚህ ደረጃ ደርሰናል። ምክንያቱ ደግሞ የኔም የሷም ሳይሆን እሷ የሰማቻቸውና የመከረቻቸው ሰዎች ትዳሯን አፍርሰውታል። ከትዳሯ የሚሰሙትን ሉጣ ቆይ አንዴ። አይ በቃ እሷ ከገባች ቅድሚያ ልስጥ ብዬ ቃል ስለገባው እሷ ቅድሚያ ትሰጥ። ኔትወርክ ያስቸገረኝ ነው፣ በጣም ይቅርታ። እሺ። አይ ቅድም ስናወራ በጣም ሰላም ነበር። ኔትወርክ ግራ ገብቶኝ ነው። እዚህም ላይ ደግሞ ምንም ሲግናል አያሳየኝም ያንቺ ኔትወርክ። እዚህ ጋር ቀይ ያሳይ ነበረ ችግር ቢኖረው ምንም ያሳየው። እኔ ምን አየው፣ አሁንም እየተቋረጠ ነው ኔትወርክ፣ በጣም እያስቸገረ ነው። እሺ ጎሄድ። እሺ አውሪ፣ ይሰማለሁ። ሚውት አድርጊ። ምንድን ነው? ምን የሆነ ነገር ተደርጓል ስልኬ ዮኒ፣ ስልኬ የሆነ ነገር ተደርጓል። በፍጹም እንደዚህ አይሆንም ነበር። ምን ሆነ ማለት ስልክ አሁን ይሰማል እኮ ይሰማል። በእናታችሁ ተውኝ። ሌሎች ሰዎች ዶን ዲስተርብ የሚለውን ንኪ። ምናልባት የአንቺ ሰዎች ገብተው እየደወሉብሽ ይሆናል። ስልክሽን ዶን ዲስተርብ የሚለውን ካረግሽው ይስተካከላል። ኔትወርክ ዮኒ እምቢ አለኝ እኮ። ምንድን ነው? ይሰማል። እኛ ይሰማናል። የምታወሪ እኮ እየተቆራረጠ ነው። እንትን አድርጌ ፍላይት ሙድ አድርጌ መልሼ ስነሳም እምቢ አለኝ። አይ ሌሎች ሲደውሉልሽ ይሰማል። ሲደውሉልሽ ሌሎች ይቋረጣል። ስልክ አትደውሉብኝ፣ በእናታችሁ አትደውሉብኝ። አዎ እየደወሉልብሽ ነው፣ ለዛ ነው። እሺ
ቀጥይ። ተመልሳ ወጣለች። እንግዲህ አይ ብዙ ጊዜ ላይቭም ስለማያት ምናምን ነገር እንደዚህ ችግር አላየውም። ሀቅ ለመናገር ብዙ ጊዜ ላይቭ ትገባለች፣ ትጫወታለች፣ አይቻለሁ። አሮን ነው ዛሬ ለምን የተለየ ነገር እንደመጣ ሊገባኝ አልቻለም። አሮን ነው ግን እሺ ኔትወርክ ነው እንበል እናወራለን። አይተናል። ሶሻል ሚዲያ ላይ ብዙ ጊዜ ላይቭ ገብታ ትጫወታለች፣ ሀሳብ ትሰጣለች፣ ምን ትላለች አይቻልም። ዛሬ የተለየ ነገር ከመጣ አላቅም፣ እንጠብቃለን። ዮኒ ከጊዜም አንጻር እስከዛው እኔ ብናገርና ብትፈቅድልኝ። እሺ ጎሄድ። እሷ እስክትመጣ ሞዴሬተሮች አስገቡ። እንግዲህ ሰምተዋል ሚዲያ ላይ። ለአንተ አልነግረም፣ የቤተሰብ ጉዳይ ነው። እኔ ፈጣሪ በሚያውቀው ያናገርኩት መቼ ለታ ነው ይሄ ነገር ከተፖሰተ በኋላ አይ ቲንክ መቼ ነው ያወራ? ቅዳሜ ነው አርብ ቀን ከሁለት ቅዳሜ ቀን አይደል? ቅዳሜ ቀን ይሄ ነው ስልኬ ፕሊስ ዮኒ ማኛ ደውልልኝ ተብሎ በልጁ ስልክ ተጻፈልኝ። መጀመሪያ ጠየቅኳት። ይሄ ስሙን አልጠራውም፣ ይሄ ልጅሽ ነው ወይ ስላት አዎ አለችኝ። ኦኬ ካረጋገጥኩ በኋላ አባትየው ነው ያወራኝ። ዮኒ እኔ ነኝ ባለቤቷ፣ ከኔ ጋ ነው ችግር የተፈጠረው፣ ይሄ ነው ይሄ ነው የምትፈልገውና አስገባና እሷንም አስገብተ ጠይቀን አለኝ ብሎ በኤክስፕሌን አደረገልኝ። እሷም እንደዚሁ ዛሬ ደወልኩላት፣ አወራን፣ ኤክስፕሌን አድርጋልኛለች እሷ። ስለዚህ እስቲ የሚሉትን አብረን እንሰማለን። ይሄን ያለው ጉዳይ የእሷ ኔትወርክ ምንትን እያለ ነው እያየሁት ነው። አሁን የኔትወርክ ጉዳይ ነው አሁን ያለው፣ አሁን ኔትወርክ ነው። እሺ እስከዛ አንተ አውራ እንግዲህ። ሚውት ላርግ። ታፕታፕ ኮፒ ሊንክ አድርጉ ፕሊስ ቤተሰብ። ይሄ ነው የምለው። ያው እንግዲህ እንደነገርኩ ነው ሚዲያ ላይም የመውጣት ፕሮግራምም የለኝም፣ የዛም ሰው አይደለሁም። ማንም የሚያቀኝ በስራ እንጂ በሌላ አይደለም። ኔትወርኳ ተስተካክሎ ገብቶ እዚህ ደረጃ የደረስንበትን እያንዳንዱን ጠይቀኝ መልስ ብሰጥ ደስ ይለኛል። ህዝቡም እንዲያውቀው ፈልጋለሁ። እንደነገርኩ አሁንም ነገም ከተነጎዲያ ማንኛውም ሰው በእኛ በሁለታችን ኬዝ ጠበቃም ይሁን አማካሪም ይሁን በእሷ በኩል ያለ መጥቶ የፈለገውን መጠየቅ እስከ ጥግ ድረስ መጠየቅ ይችላል፣ መረጃ መውሰድ ይችላል። ከዛ በተረፈ ግን ህግ የያዘው አለ፣ ህጉ ነው የሚፈታል። በማከራከራችን ግን የተፈጠሩ ልጆች አሉ። ለዛ ብዬ ነበር ከሚዲያ ስተነቀቅ የነበረው። እኛ የራሳችን ጉዳይ ግን ሮጦ ያልጠገቡ ልጆች አሉ። አቆማለሁ። ትግባ። እኔ እንደ ዛሬ ኔትወርክ አስቸግሮኝ አያውቅም። በደንብ ያው ሚዲያ ላይ ወጣሁትን ያደለው እሻውን በቃ በደንብ እንድደመጥ እፈልጋለሁ። ቲቶዬ ባይኖር ደስ ይለኛል። በጣም የምወደው ልጅ ስለሆነ እዚህ ጋር እያነበብኩ ነው። እንዲረገምብኝ አልፈልግም። መጠየቅ ከፈለገ በውስጥ መስመር ይጠይቀኝ። ዮኒ ማኛ ገና ለገና ለቀቀሽ ብሎ ወዲያውኑ ልጄ እናቴ ያርልሽም ያለኝ ችግር የለም። አሁን ማልቀስ ምናምን አቁም ያለው ዮኒ የእውነት ነው የምናገረው። መሰለ ጌታቸው እንኳን ደህና መጣህ። እንደው አንተ ጎብዛል። በቃ እዚህ ሚዲያ ላይ በመምጣት በጣም አደንቃለሁ። ዮኒ የመጀመሪያ ጥያቄ እያንዳንዱን ነገር ልናገር። እኔ ትዳሬን አልፈልግም አላልኩ። ትዳሬን በጣም የምወድ ሳይለንት ያርግልኝ፣ ሚዩት ያርግልኝ። ትዳሬን በጣም የምወድ የማከብር አንድ ያረግሻል። እኔ በጣም ሀረግ ተናግራ እስክጨርስ አዳምጥና የሚጻፈውን ጽፈ ትሰማና ለእያንዳንዱ መልስ ትሰጣለህ። አንተም መጠየቅ ያለብን ትጠይቃለህ። እሷም አንተ ስታወራ ምንም ነገር አትልም። ሌላው ትርፍ ቃል አትነጋገሩም። አደራ ትርፍ ቃላት እንዲነሽ እንዲነ የሚባል መጥፎ ቃላቶች እዚህ ሚዲያ ላይ አትጠቀሙ። አደራ አደራ አደራ። ይሄን እላለሁ። እሺ ችግር የለም። ታንክ ዩ። በቃ
ቀጥይ እናቱ። ሀረግ ኔትወርክ ነው። ቤተሰብ እስቲ ታፕታፕ ኮፒ ሊንክ አድርጉ። ምናልባት ከዛም ሊሆን ይችላል። ፕሊዝ ታፕታፕ ኮፒ ሊንክ። ኔትወርኳ እያስቸገራት ነው እንግዲህ በመሀል እየጀመረ ከሚያቋርጥ እስቲ ትንሽ ብንጠብቃት። 10 እያቋረጥ ነው። ከዚህ በኋላ ግን ኔትወርኳ ካስቸገረ 3ኛ ነው እሱ ነው የሚቀጥለው። ከይቅርታ ጋር ይሰማል። ከዚህ በኋላ ግን አይደለ ፌር መሆን አለብኝ። አዎ ከዚህ በኋላ እንጠብቃታለን። ገብታ ኔትወርኳ እንትን ካለ 3ኛ ነው። በ3ኛ እሱ ነው ሙሉ ነው የሚናገረው። ከዛ የሰማችውን ሰምታ ገብታ መናገር ትችላለች። ያ ታፕታፕ ኮፒ ሊንክ አድርጉ። እስከዛ ፕሊዝ ኔትወርኩ ይመስለኛል። ሌላው ምንድን ነው? እዚህ ጋር መማል አለ አስምላለሁ። ዮኒ ማኛ ገንዘብ ተከፍሎት ነው የሚባል ወሬዎች ሊኖሩ ስለሚችሉ አንተ ቃልን ትሰጣለህ፣ እሷም ትሰጣለች። ለእኔ 5 ሳንቲ የሰጠኝ ሰው እንደሌለ እንድታውቁ። ወሬ ማሞቂያ ስላልሆንኩኝ ሀቅን የሚያውቀው እግዚአብሔርም ቢሆን ሀቁን ለእኔ እንኳን 5.74 ሳንቲ ቀርቶ ምንም ነገር የለም። እና ዮኒ ማኛ ተከፍሎት ሊያዳላ ነው ብለው እንዳይሉ ምለ ነው የምትወጣው። ዝም ብሎ መውጣት የለም። አንተም እሷ ሰው እንደዛ ነው እኔ ጋ ሲመጣ እና በመጀመሪያ ደረጃ እኔ ነግሬያለሁ፣ ሚዲያ ላይ መውጣት አልፈልግም። ግን ገፍቶ ስለመጣና ልጆቼም ያልሆነ ስሜት ውስጥ እየገቡ ስለሆነ መልስ መስጠት ስላለብኝ ነው የገባሁት እንጂ 20 ሰው ውስጥ ግቢ ላይ ቁጭ ብዬ ቶኬ ቤቱ ከሆነ ብዬ አሁን ግራ እየገባኝ ነው። ልክ እሱ ሊያወራ ሲል ነው በተከታታይ ነገሮች ሄሎ ይሰማል እንትን የሚለው ይሰማል። አዎ ሀረግ አንድ ነገር ልጠይቅሽ ከይቅርታ ጋር የታዘብኩትን ነገር ነው የምጠይቅ። ኧረ ወይኔ ይሰማል። ይሁን እሰማሻለሁ። አንድ ነገር ልጠይቅሽ እናቱ እሰማለሁ በደንብ። ልክ እሱ ሊያወራ ሲል እየተመጣ ኔትወርክ ይባላል። ልክ እሱ ሊያወራ ሲል 2 ጊዜ እያየው እሱ ሳያወራ በፊት ምንም ችግር የለውም። እኔ ሳወራ ልክ እሱ ሊያወራ ሲል ትገቢና ኔትወርክ እያልሽ ነው። እየታዘብኩትን ነው ምና ይሰማል፣ በደንብ ይሰማል። እያያችሁ ነው ቤተሰብ ወይስ እኔ ብቻ ነኝ? እሱ ሊያወራ ሲል ትገባለች፣ ኔትወርክ ይባላል፣ ትወጣለች። እሱ ሊያወራ ሲል ትገባለች፣ ኔትወርክ ይባላል፣ ትወጣለች። ይኸው በምታዩት ሁኔታ ይሰማል። ኦኬ ይሰማል። ኔትወርኬንም አንዱ አዘግታችሁብኝ ነው። ምንድን ነው እሱም ቢያለኝ ይሰማል። አዎ ይሰማል። ሄሎ ይሰማል። ዮኒ ያ ኧረ እስከ ዛሬ የምትጠቀሚበት ኔትወርክ ነው። ምንም አዲስ ነገር አልተፈጠረም። አረ አረም ቢያለኝ ይሰማል። በደንብ ነው የሚሰማው። ኮመንትም ይሰማል። በቃ እሱ ያውራ። ሚውት ላርጋትና እሱ ያውራ። ሚውት አድርጌሻለሁ።
ይሰማል? ይሁን ይሰማል። ይሰማል? አዎ ይሁን ይሰማል? አዎ ይሰማል። በቃ ኔትወርኬንማ የሆነ ነገር ሆኗል። አንተ አውራና አሁን ሞዴሬተሮች እሱ ሲጨርስ ገብታ ታወራለች። ምክንያቱም እሱ ሊያወራ ሲል እየተጠበቀ ነው እንደዚህ ሙድ የሚያዝብኝ ከይቅርታ ጋር። ስለዚህ ወንድማችን ታወራለ። ሞዴሬተር እንዳታስገቡ። ልክ እሱ ሲጨርስ ትግባና ታወራ። በመሀል ሊያወራ ሲል ጓ እያደረገች ነው ነገሩን የምታደርገው። እያያችሁ ነው። እግዚአብሔር ምስክሬ እያያችሁ ነው። እሱ ሊያወራ ሲል ትገባለች፣ ከዛ የሆነ ነገር ትላለች። እሱ ሊገባ ሲል የሆነ ነገር ቀጥል፣ ስጨርስ ትገባለች። ስጨርስ ትገቢና ታብራሪያለች። አንቺ ቀጥል ዮኒ። ያው አሁንም ብትገባ እኔ ለቅቄ ለመውጣት ዝግጁ ነኝ፣ መልስም ለመስጠት ዝግጁ ነኝ። እንድታቅልኝ ደግሜ የምነግርህ ማንኛውም ሰው እሷን ለመርዳት የሚመጣ የህግ አካል መልስ ለመስጠት ለምንጠየቀው ጥያቄዎች ሁሉ ዝግጁ ነኝ፣ በአንተ በኩል ለሚመጡ። ከዛ በተረፈ ግን 105 ሚሊዮን ብር ይዘህብኝ ጠፍተሃል ያለችው ሲጀመር ድርጅቱ የጋራ እንጂ የእሷ ብቻ አይደለም። በተለይ በስማችን የነበረውን ስም በውክልና ተጠቅመክ ወደ ሌላ ወደ ወንድሞች አዙሯል ያላለችው መረጃ እንድታቀርብ እፈልጋለሁ። እኔ መልስ መስጠት የምፈልገው እሷ ጥያቄ እየጠየቀችኝ ጥያቄዎቿን በማስረጃ ስታቀርብ እኔም በመረጃ መመለስ ነው የምፈልገው። ከዛ በተረፈ ምንም መናገር አልፈልግም። በመሃላችን ቤተሰብ አለ፣ ልጆች አሉ። ትርፍ ነገር መነጋገር አልፈልግም። ስለዚህ ማንኛውንም ጥያቄ ለመጠየቅ መልስ ለመስጠት ዝግጁ ነኝ። እማወራውም ነገር የለም። አንተን በማክበር መቅረብ ስላለብኝ ቀርቤያለሁ። እስቲል እንዳትቀርብ ተብዬ ተከልክያለሁ። እኔ ግን መቅረብ አለብኝ ብዬ ነው የቀረብኩት። ጠበቃ አለኝ፣ የህግ ሰው አለኝ። እኛ መልስ መስጠት ካስፈለገኛ እንሰጣለን ሲሉ ኖ ቀርባለሁ ስላልኩ ራሴ ቀርቤ መልስ እሰጣለሁ ነው ያልኩት። አሁንም ዝግጁ ነኝ፣ እጠብቃለሁ። ለምትጠይቀኝ ጥያቄዎች ሁሉ መልስ ለመስጠት ዝግጁ ነኝ። መልካም። እኔ የምልህ አሁን በሶሻል ሚዲያ ላይ ከሰማኸው አንጻር በሱ ጉዳይ ላይ ምንድን ነው ያንተ እንደ ጥያቄ አድርገን ብንይዘው እሷ ባነሳችው በ105 ሚሊዮን ብሩ ኬዝ ላይ በታገዱ በስሟ በሌሉ መኪናዎች አንተ እያሸሸ ንብረቶች በሌላ ሰዎች እንዳደረግ ተደርጎ ነው እዛ ላይ የተደረገው። ስለዚህ ያንን ነገር እስቲ ንገረን። ምንድን ነው ያሸሸው ንብረት አለ? 105 ሚሊዮን ብሩ እውነት ነው ወይ? ከፋብሪካው ሀራጅ ወጥቷል? እስቲ ምንድን ነው የሆነው? ትክክል ነው። ፋብሪካው ሀራጅ ወጥቷል። ያሳገደችው እንስራ ብዬ በሽማግሌም በትላልቅ አባቶችን ብጠይቅ እሷ እኔ ነኝ የጠየቅኩት ትላለች። እኔ ግን እኔ ነኝ የጠየቅኩት። ለዚህ ደግሞ መረጃ አለኝ። መረጃውን ደግሞ የ1 ሰዓት ተኩል የፈጀ የሽምግልና ሪኮርድ ለአንተም ልኬልሃለሁ። ብትፈልግ እዚህ ሚዲያ ላይ ልታቀርበው ትችላለህ። ፍቃደኛ ነኝ። ሽማግሌ በነበሩት ሰዓቶች ደግሞ የሸመገሉንም ሰዎች መጠየቅ ይቻላል። ትልልቅ አባቶች ጳጳሶች ነበሩ የተገኙት። በር ላያቸው ላይ ዘግታ ነው ሄደችው። ጳጳሶቹ ላይ ልጆቿ ተንበርክከው እግሯ ስር ሲለምኗት በእርግጫ ብላ ነው ያባረረቻቸው እንጂ ሽምግልና ይዤ ለመንኩት ላለችው ምንም አይነት ሽምግልና የለመነችው የለም። ከዚህ በፊትም በሌሎች ቄሶች ጠይቄያለሁ። ለዚህ ሁሉ እኔ ማስረጃ አለኝ፣ ከነ ሪኮርዱ ከነ ማስረጃ ነው። እኔ በማስረጃ ነው የምነግርህ። ለዚህ ደግሞ የ1 ሰዓት ከ30 ደቂቃ ሪኮርድ ልኬልሃለሁ። ስማው አትስማው እንግዲህ አንተ እንትን ነው አላውቅም። አልሰማሁም፣ አልዋሽም። እግዚአብሔር ትናንትና ልኬልሃለሁ። መስማት እንግዲህ አንተ ነው። ጳጳሶቹና ቄሶቹን እጠይቃለሁ ካልክ ደግሞ ስልኮቹን እልክልሃለሁ። መጠየቅና መረጃ መውሰድ ትችላለህ። 40 ሰራተኛ አብሮ ነው የበተነኝ ያለችው 40 ሰራተኛዎቹም ተጠይቀው ከ40 ሰራተኞች ውስጥ 3ቱ መሰለ ነው ድርጅቱን ያዘጋው እሱ ነው የበተነን ካሉ አዎ እኔ ጥፋተኛ ነኝ። 37ቱ ለኔ ካልመሰከሩ አዎ እኔ ጥፋተኛ ነኝ። እኔ ባለቤት አይደለሁም ድርጅት ውስጥ ሰራተኛ እንጂ አብሬያቸው ነው የምሰራው።
አብሬያቸው ነው የምለፋው፣ እንደ ባለቤትም አይደለሁም። ይህንን የሚሰሙ ሰራተኞች ወጥተው ሊናገሩ ይችላሉ። ከስተመሮች አሉን፣ ሻጭም ገዢዎች፣ እነሱ ሊናገሩ ይችላሉ። ዝም ማለት መልስ ነው ብዬ ነው ዝም ያልኩት። አሁን ግን ፈር ለቆ እዚህ ድረስ ስለደረሰ ልጆቼን በጣም ስለተረበሹ መልስ መስጠት አለብኝ ብዬ ነው የወጣሁት እንጂ ኖ ማረግም አልፈልግም። ስለዚህ አሁንም ጥያቄ ልጠይቀኝ እጠይቃለሁ ላለችው መልስ ለመስጠት ዝግጁ ነኝ። አሁንም አንተ ሌላ የምትጠይቀኝ ጥያቄ ካለ ልመልስ ዝግጁ ነኝ። አዎ የ105 ሚሊዮኑ ምንድነው የተፈጠረው? መኪናዎች ውስጥ ታግደዋል ብላለች። መኪና የለን። መኪና በድርጅቱ ያለ አሁንም አሉ። ደግሞ ባለቼክና ባለዳዎች አሽጠው ብራቸውን ይወሰዱ አሉ። ከዛ በተረፈ ግን በወንድም መኪና አለ በእንትና ከሌማ ማንም ሰው በራሱ የምትነዳው የሆነ ሰው መኪና ነበረ እሱንም ሊወስዱብኝ ነው ብላ ነው ቪዲዮ የሰራው። ልክ ነው። ቼክ ዕዳ ያለበት ሰው ነው አስመትቶ ሊወስደው ነው። ኦኬ መብቱ ነው። የማንም ዕዳ ብር እኔ ጋር እንዲቀር አልፈልግም። ስለዚህ ዕዳ ያለበት ሰው የእናንተ መኪና የነበረው ያው አሽጠው መውሰድ ማሸጥ ይችላል። ይሄ ደግሞ እኔና አንተ እዚህ ሚዲያ ላይ ወሬ ስላወራን ሳይሆን በህግ የሚካሄድ ነገር ነው። ህግ መልስ የሚሰጥበት ነው። እስቲል 16 17 ክስ ከሳለች። ከ17 ውስጥ አንዱን አላሸነፈችም። ለአንዱ መልስ ትክክለኛ መልስ መስጠት አልተች። ይሄም በመረጃ ነው ምነግርክ። ድርጅቱን መጀመሪያ ማን ነው ያዘጋው ለሚለው ለሱም መልስ አለኝ። እሷ አሳገደችው። እኔ አቤቱታ ጠይቄ ይሄን ያህል ሰራተኛ ይሄን ያህል የባንክ ብድር ያለበት ድርጅት ነው መስራት አለበት ስል ኖ እንዲታገድና እንዲሸጥ ነው የምፈልገው ብላ ያሳገደችው እሷ ናት። ይሄ የመጀመሪያ አሁን ለስራ እያለች ማናጀር ሆኜ አሰራኝ ነው ያልኩት እኮ እያለች ነው ቪዲዮ የሰራችው። አሳግዳ ንብረቱ ተሽጦ ብትንትኑ ከወጣ በኋላ ንግድ ላይ ስም ነው ሀብትክ። ኦኬ ታርጌቷ ምንድነው? እኔን አሳስራ በቼክ አስመትታ እኔን አሳስራ እሷ እንደልቦ እንድትሆን ነበር የፈለገችው። ያ አካሄድ ስላልተመቻትና ፍርድ ቤት መልስ የሄደችበት አካሄድ ልክ እንዳልሆነና ውሳኔ ሲሰጣት ነው አሁን እንደገና ወደ ስራ አስኪያጅ ሐሳብ የመጣችው። እኔ ለሷ ስራ አስኪያጅ የምሰጣት እንደገና ሌላ ዕዳ እንድታመጣ ነው። ዕዳው ከየት ነው የመጣው? የብዙ ሰዎች ጥያቄ ስለሆነ ዕዳማ በብድር ነው የሚሰራው። ብዙ ሰዎች ካምፓኒ የማይሰሩ ምናምን ዝም ብሎ ዝባዝንኪ ስለሆኑ ጥያቄያቸው አሳዝነኝ። ጥሩ ጥያቄ ነው የጠየቀኝና ዮኒ እውቀት የላቸው አብዛኛው ፋብሪካ። በነገራችን ላይ ከአንተ በፊት አንድ ነገር ልበላቸው። አንድ የማታውቁ እዚህ ዝም ብሎ ቅራቅንቦቹ ልንገራችሁ፣ ምንም እውቀት የሌላችሁ። አንድ ካምፓኒ ማለት ያ ከመንግስት ጋር በብድር ወስዶ እየሰራ የሚከፍለው ፋብሪካውን የሚያሳድግበት ነገር ነው እንጂ ፋብሪካ ከመሬት ተነስቶ የሚገዛ አይደለም። ዝም ብሎ የሚመጣ አይደለም። ከመንግስት ምን ይደረጋል? ብድር ይወሰዳል። እየተሰራ ብድር እየተከፈለ የሚቆም ፋብሪካ እንጂ ከመሬት እንደ ሻይ ቡና የሚገዛ አይደለም። ምድረ ደነስ አስተውሉ። ማታቁትን ዝም በሉ። የማይመስላችሁን ጥያቄ አቁሙ ፕሊዝ። ስለዚህ አንተ በዚህ ላይ አንተ እስቲ ልጠይቅ፣ ፋብሪካው ዕዳው ከየት መጣ የሚል የማይሞት ጥያቄ አለ፣ መልስላችሁ። ይሄ ጥያቄ መልስ የሚሰጠው ፍርድ ቤት ነው በመጀመሪያ ደረጃ። ግን ሰው ግንዛቤ እንዲወስድ ማንኛውም ድርጅት በአሁኑ ሰዓት ዕዳ የሌለበት የለም። ይሄ ዕዳ ከመች ጀምሮ ነው የሚለውን እሷ ሰራተኛና ድርጅት ውስጥ ሰራ ከነበረችበት ገብታ መልስ ትስጥ። አይ ትናንት በአጋጣሚ ነው ተበድሪ ይዤ የጠፋው ከሆነ ለዚህም ይዤ የጠፋውበትን ዶክመንት ይዛ መልስ ትስጥ። የዛኔ እኔ መልስ እሰጣለሁ። ከዛ በተረፈ ግን በተለያዩ ባንኮች በብድር ተበድሪ እየሰራው የምከፍል ታማኝ ተበዳሪ ተሸላሚ በ3-4 ባንክ ውስጥ ተሸላሚ ነኝ። ዛሬ ግን የሁለታችን ስምምነት ይሄ ድርጅት ቢፈርስ እነማ ባንኮች ናቸው ሽልማት የሰጡ? በምን ንስ ጉዳይ ነው የሰጡ? ይሄን ብትነግረን። ይሄ ድርጅት ሲቋቋም እኔና ከአንድ ፓርትነር ነው ያቋቋም ነው 50%። 2004 ላይ ስንለያይ እሷ በምንም በማታውቀው 50%ን ለጓደኛዬ ከፍዬ ቀጥታ እሷን ነው 50% ያስገባሁት። ይሄ ማለት ባለቤቴ ስጋዬን አሳልፌ የሰጠኋት ሰው ናት። ገንዘቤን ደግሞ ከሷ ማንንም ሳላማክር አምጥቼ 50%ን ያስገባኋት ሰው ነኝ።
ከዛ ጀምሮ ግን በስራ መርዳት ሲገባት ስራ ሰርታ አታውቅም። ከሰራሽ ደግሞ ከዚህ እስከዚህ ዓመተ ምህረት ሰርቻለሁ ሁሉን አውቃለሁ ብላ መረጃ ይዛ ትቀር። ዛሬ ግን ድንገት ፋብሪካ ውስጥ መጥቶ ይሄንን ነገር አሁን የመጣውን ነበር አንቦራጭቆ ያልሆነ ነገር አድርጎ አሳግዶ 50% መብት አለኝ ብሎ ይሄንን ነገር ማድረግ አግባብ አይደለም። ይሄን ህግ ይፈተዋል እንጂ ይሄ ብድር ከ10 ከ12 ዓመት ጀምሮ እየተገላበጠ እየመጣ ነው። እኔ ከጓደኛዬ ጋር ፓርትነር ስር ላይ አንድ መጋዘን ነበረው። አሁን ግን ማሽኖች ተጨምረዋል። የተለያዩ ግንባታዎች ተሰርተዋል። ዝርዝሩን እዚህ ማቅረብ አያስፈልገኝም እንጂ ብድሩ አንደኛ 80 ምናምን ሚሊዮን ብር ነበር። ካሳገደችው ጀምሮ ነው ወልዶ 105 ሚሊዮን ብር የደረሰው። ይሄንን እንኳን በአግባቡ ማታክሰው ናት። ስለዚህ 105 ተብሎ ይዞ ጠፋ ላለችው መረጃ እንድታቀርብልኝ ይፈልጋለሁ። አንተም ይቅርታ አድርግልኝና ይሄን ነገር ሚዲያ ላይ ስትወጣ እስቲ 105 ሚሊዮን ብር ይዞበት የጠፋውን መረጃ አቅርብልኝ ማለት ሲገባ ዝም ብለህ ስላቀረብክ አላቅም። ያንተን አካሄድ አላቅም። እኔም የሚዲያ ሰው ስለሆንኩ መታሽ ተናገሪ ነው እኔ የምለው። ባለችው መሰረት 105 ሚሊዮን ብር ብድር አሰጥቶኝ ይዞ ጠፋ የሚለውን እሱም ቪዲዮ ነው የሰራው። ስለዚህ ለዛ ቪዲዮ መልስ የምትሰጠው አንተ ነህ መተህ መስጠት የሚገባ። እኔ እንደዚህ አለች ብዬ ነው የሰራሁት እንጂ እንደዚህ አደረገ የሚል ነገር የለም። እንደዚህ የሚል ነው ያለው። ገባ? ስለዚህ የሆነው ነገር ያ ስለዚህ እሷ ምንድን ነው ያለችው? የ105 ሚሊዮን ሳይሆን ብድሩ የነበረው የ80 ሚሊዮን ነው። ስለዚህ ከታገደ በኋላ ሌላው ጭማሪው ወደ 125 ሚሊዮን ወለዱ ነው እያልከኝ ያለው ከታገደ በኋላ። ኦኬ አሁን ፋብሪካው እየሰራ ነው ወይስ አይደለም? የለም ቆሞ ነው ያለው። ኦኬ ምንም የሚሰራው ነገር የለም። ስለዚህ ብድሩ እየጨመረ ነው የሚሄደው ነው የምትለኝ ወይ በሐራጅ እስኪሸጥ ድረስ? እሺ ሌላ የምትጨምረው ነገር አለ? ለጥያቄ ለመመለስ ዝግጁ ነኝ። መልካም። ስለዚህ እንግዲህ አሁን ሙሉ አውርቷል፣ ሰምተሻል። ነይና እሱ ሊያወራ ሲል ነው ኔትወርኬ አይሰራም እየተባለ ያየሁት። አሁን ግን ሙሉ ሀሳቡን ሰጥቷል። ገብተሽ ተናገሪ። ይኸው አሁን መግባት ትቻለሽ። ሞዴሬተሮች ይኸው ገብተሽ ተናገሪ። ሄሎ ይሰማል? ዮኒ በደንብ ይሰማል። እሺ አሁን ይልቅዳ አሁን ማለት እሱ ሲያወራ ኔትወርክ ያወረደ ብለሽ ተወርጃለሽ ስላልከኝ ዮኒ ይቅርታ። በፍጹም እኔ እዚህ ሚዲያ ላይ ስመጣ እውነት ይዤው እንጂ የመጣሁት እሱ ስለገባ እንደውም በጣም ደስተኛ ነኝ። አሁን ላልከው ንግግር ማለት ነው። ዮኒ አንድ ነገር ልንገርህ፣ እኔ በትክክል ባንክ ሂጄ ኢትዮጵያ ንግድ ባንክ ሂጄ 105 ሚሊዮን ብር አስመዝግቤ መጥቻለሁ። እኛ አዲሱ ገበያ ቤት ተከራይተን እንኖራለን። ቤት ተከራይተን ስንኖር ቤት ያከራዩን ቤት ባለቤት ዶክተር ጌታቸው የሚባሉ ውክልና ሰጥተውት በሳቸው ቤት አላቅም። ምንም የማውቀው ታሪክ የለኝም። ምንም ምለው የለኝም። መጀመሪያ ባንኪና 75 ሚሊዮን ብር ነው የተባለው። ከዛ በኋላ ወርዶ 65 ሚሊዮን ብር ተባለ። በእሳቸው ቤት 65 ሚሊዮን ብር ተበድሮ ሳይናገር እሳቸው ከአሜሪካ ሀገር መጥተው ይሄ ልጅ ድምፁ ጠፋብኝ እኮ ብሎ ሲሉ ሂዷል እኮ ልጄንም ይዞብኝ ሂዷል እኮ ብዬ ስነግራቸው እንዴት ይሆናል አሉ። ከዛ መጥተው ሲለኩ ነው ቤታቸውን ግቢ ሲለኩ ጋሽ ዶክተር ጌታቸውን ቤትወት እየተለካ ነው ብዬ ሳሳያቸው ከዛ ተያይዘን ባንክ ቤት ሄድን። ባንክ ቤት ሂደን የሰማነው ነገር ለእኔም ለሳቸው ማስደንጋጭ ነገር ሆነ። ምክንያቱም ይሄን አልጠብቅም። ከዛ በኋላ እኔ ውክልና አልሰጠሁትም አሉ። ካርታ ኦሪጂናል ካርታ እጄ ላይ ያለ አሉ ለባንኩ ቤቱ። እሱ ጋርም የኦሪጂናል ካርታ ባንኮችም የኦሪጂናል ካርታ ይዘናል አሉ። መጨረሻ ላይ ግን ቤቱ እንደተበደረበት በሳቸው ቤት በእናቴ ቤት በአባቴ ቤት ስለተበደርኩኝ ጉድሽ ነው የሚፈላው እያለ ያስፈራራኝ ነበር። እኔ አባቱ ጌታቸው ስለሆኑ ብቻ ግን የተበደረው በዶክተር ጌታቸው ነበረ። እኔ የማውቀው ታሪክ የለኝም። ያን ይዤ 105 ሚሊዮን ብር ከኢትዮጵያ ንግድ ባንክ ነው የተጻፈልኝ። ከነወለዱ ይሁን ከነምኑ ዕዳዬ 105 ሚሊዮን ብር እንደሆነ ነገሩኝ። ይሄን ከሱ የሰማሁት ነገር የለም፣ ያልኩት ነገር የለም። ዮኒ እኔ ወደ ትክክለኛው ነገር ነው የምነግርህ። ከዛ በመቀጠል ደግሞ ያደረገው ነገር
መኪኖችን ያሳገርኩበት ቪዲዮ አድርጌ ባሳይ ደስ ይለኛል። አርጎ ቪዲዮ አዎ አሳየረ፣ ምንም ችግር የለም። ጨለመብኝ። ሳቆይስ ስልክሽን ተረጊው ከላይ ያ ይሄ ለተናገረው ነገር ትንሽ አይኔ ስላመመኝ ነው፣ ይቅርታ። ይሄ አሁን የእሱ ከውጭ እየሰማ ነበር። ይሄው ቴዎድሮስ ጌታቸው ሴኖ መኪና፣ እንግዲህ እውነት ይውጣ ብዬ ነው። ይሄው ቴዎድሮስ ጌታቸው አሁንም ሴኖ መኪና፣ ፎቶን መኪና ቴዎድሮስ ጌታቸው ሂጂ ያሳገርኩት መኪና ነው። እውነት እኔ ከወረቀት ጋር ነው የማወራው እንድትረዱኝ። ኤምኤስዜድ ቴዲ ጌታቸው ይሄው ኤምኤስዜድ ይሄው ይሄ ሁሉ መኪና የኛ ነው። ይሄኛው ሪቮ መኪና በኤምኤስዜድ የተገዛ ነው። ቴዎድሮስ ጌታቸው ይሄው አይሱዚ መኪና። እንግዲህ በሐረግ ስም ዕቃ ካለ ውቀሱኝ። እንደሚስ ክብር አልተሰጠኝም። ዛሬ እውነትን ይዤ ስወጣ ግን ሁላችሁም የእውነት ፍረዱ። እውነት ከሌለኝ በሚዲያ አልወጣም። የልጆች አባት ነው ይዤ አልወጣም። ይሄው ቴዎድሮስ ጌታቸው እየቆጠራችሁ ይሄው ቴዎድሮስ ጌታቸው ስሙን ጠጋ አድርጌ ላስነብባችሁ። አይ ችግር የለውም። ያሳገድሻቸው መኪናዎች ናቸው እነዚህ አይደለ? የታገደበት ምክንያቱ ምንድን ነው? እስቲ ንገሪ። በቃ የታገደበት ትልቁ ምክንያት ይሁን እኔ እና እሱ አብረን መኖር ከጀመርን በጣም ቆይተናል። በአንድ ማሽን ተነስተን አብረን እየሰራን አብረን እየተሳሰብን፣ ፍቅራችን ፍቅር እንዳይመስልህ፣ ኑሯችን ኑሮ እንዳይመስልህ ደስ የምንል ባልና ሚስቶች ነን። በጣም አከብረዋለሁ። አባገነን ነው ግን የአባገነነቱ አይታየኝም። በጣም እወደዋለሁ። ቤተሰቦች ይወዱታል። በተጣላን ቁጥር የሆነ ነገር ኳ ባለ ቁጥር ለእኔ የማይሰማኝ ስሜት ለእሱ የሚሰማው ነገር አለ። ወንድሜን ይጠራዋል። ጌትነት የሚባለው ወንድሜን ሁልጊዜ አስታራቂያችን እሱ ነው። ቁጭ ብሎ የሚያሸማግለን እሱ ነው። ይሁን እያልኩኝ በጣም ትዳር ከመውደዴ የተነሳ ጸጥ ብዬ ኖሬለታለሁ። ያም ሁኖ ግን መሰለ ጌታቸው 50% እዚህ ሼር ኦርደር ነበረን። እሱን አስወጥቶ 50% አስገብቶኛል። ሲያስገባኝ ግን 50%ቱን ይዤ በፍቅር ኖሬያለሁ። አክብሬው ኖሬያለሁ። ባሌ ብዬ ኖሬያለሁ። ያ ሁኖ ግን ከ4 ዓመት በኋላ የመጣው ነገር ከባድ ነው። ከዛ በፊት ግን አሜሪካ ሀገርም ሂጄ እባክህ ሆድያ አናግረኝ፣ እባክህ ስለ ድንግል ማርያም ብለህ አናግረኝ፣ ራሴ እንደ ጥፋተኛ ቆጥሬ አናግረኝ። ማናገር ነበር የሚናፍቀኝ። እንዲያወራኝ ብዙ የጣርኩ ሴት ነኝ። እንዲያወራኝ ብዙ ነገር ያደረግኩ ነኝ። ግን እሱ እኔን ማናገር አይፈልግም። ያ ነገር ስለከበደኝ ብቻ ቀጥታ እኔ ምንድን ነው ያደረግኩት? በቃ ነገር አለሙን ትውት አደረኩት። አቃቂር ያወጣል ቤት ሲመጣ ምናምን ያ ነገር ይቅር፣ አስተማሪ ስላልሆነ ይቅር። ግን ወደ ንብረት ልውሰዳችሁ። ሙሉ መተዳደሪያ ደንባችን ሁሉ ነገር መሸጥ፣ መለወጥ፣ መቀየር ይችላል። የከለከልኩት ነገር የለም። መተዳደሪያ ደንብ አለ። በአንድ ማሽን ተነስተን ትልቅ ደረጃ ደረስን። ከዛ በኋላ ግን ያለው ነገር ቤታችን ውስጥ ስሰራ በጣም ስሰራ ጎበዝ እያለ ሲያበረታታይ ምናምን ነው የማውቀው። የሆነ ሰዓት ላይ ቢሮም ሂጄ ከፋብሪካ የሚሸጠውን ቢሮ ሂጄ ስቆጣጠር ምስል እቤት ገብቼ ደግሞ ባልና ሚስት እንደሚያወራው ሆድዬ ለምን እንደዚህ ይደረጋል? ይሄ ማለት እንዲህ ነው፣ ይሄ ማለት እንዲህ ነው። ጓደኞችን ያያቸው ምሳሌ ጓደኞችን ሰጠዋለሁ። በቃ ዝም በይ ይለኛል። የመጀመሪያ ግዛዬ የሚባለው አጎቱን ጠርቼ፣ እታባ የምትባለው እናቱን ጠርቼ ውጭ አምሽቶ መጥቶ ውጭ ቆይቶ መጥቶ ደግሞ ስልክ ጋር ነው ድርቀቱ። ለምን ለእኔ ጊዜ አይሰጠኝም? ስራችን እንስራ። አባቱን ሁልጊዜ እንደዚህ ሽማግሌ እንደጠራው ነው። እኔ ደግሞ ነው መጨረሻ ላይ ማንን ጠራው? ኤክስፖርት ያገናኙን ጋሽ በዩን ጠራው። አይ ስራችን ትክክል እየሄድ አይደለም፣ እየተሰራ አይደለም። ሁልጊዜ በቃ ብክንክን ያለ ነገር ነው ያለው። መስመር ሳሲዝ ደስ አይለውም። ሂጂ ነከሬ ነጋዴ ጠይቂ፣ ሂጂ ነከሬ ነጋዴ ጠይቂ ይላል። እኔ ለመስመር ነው እንስራ ነው ያልኩት ብዬ ስል ሰላማችን አጣን። ስናጣ መጨረሻ ላይ ወንድሜ መቶ አስታረቀን። አይ እኔ ሆድዬ ቤቴ ቁጭ ስል ነው ሰላም የሚሰማው ይመስለኛል። ቤቴ ቁጭ ብዬ ሌዋልኩኝ። ቤቴ አርፌ ስቀመጥ ከመኪና መኪና ይቀያየርልኛል፣ ከልብስ ልብስ፣ ጥሩ ፀጉር ቤት ሂጄ እንድሰራ ብዙ ነገር። እንዴት ብዬ ልንገር? እንዴት አድርጎ እንዳኖረኝ አጠይቀኝ። እኔም ያ ተመቸኝና ተሸወርኩኝ፣ አርፌ ቁጭ አልኩኝ። ያ ነገር ተመቼ ለኔ። ከዛ በኋላ ያለው ነገር ግን ከ4 ዓመት ወደዚህ የመጣው ነገር ግን በጣም ከባድ ሆነ ቤቴ ላይ።
በቃ እህቶቼ መጡ፣ ወንድሜ መጣ፣ ራሱ ትልቁ ጌትነት መጣ፣ ታምሬ መጣ። መጽሐፍ ቅዱስ ተያዘ። እኔ እየዘጋኝ ነው፣ ሊያናግረኝ አልቻለም። እንዴት ኑር ሁልጊዜ ትጫኑኛላችሁ ብዬ ስል መሴ ብሎ አሉት። በቃ ከዚህ በኋላ ምንም አላረግም አለ። አባታቸውን ተባለ። መጽሐፍ ቅዱስ ተመታ፣ ቀረ። ጸብ የሚባል ቀረ። በሶስተኛ ቀን ወዲያው ደግሞ አኮረፈ። በቃ ማቆ ነገር የለኝም። ጭንቅንቅንቅ ያለ ህይወት እየኖርኩ ቤተሰቦችም እየተጫኑኝ ኑሮ የቀጠልኩት ግን ያን ሳርግ እሱ አልታየውም። መጨረሻ ላይ አሜሪካ ሀገር ሆኜ ቦይስ ነው የላኩለት። ቦይሱ ልኬልሃለሁ፣ ህዝብ ቢሰማው ደስ ይለኛል። ቦይሱን ስልክለት ግን ደንግጦ ያናግረኛ ጭጭ ነው ያለኝ። ምንም ነገር አላለኝም። የመጀመሪያ ይሄን ከዋሽንገን ቀለበት የጠበበኝ ብሎ ነው ያወጣው። እሱ ቮይስ የመቼ ነው ማለት የመቼ ጊዜ ነው? አሜሪካ ሀገር ሁኜ መቼ ማለት የዛሬ 4 ዓመት ነው ወይስ የዛሬ 3 ዓመት? ቤዛ እህቱ መታ ሄደች። እንግዲህ 3 ዓመት ሊሆናት ነው። ቤዛ እህቱ እኛ ጋር መታ ነበር። በሷ ምልክት እንዴት ይዘው ብዬ ነው 3 ዓመት ይሆነዋል። የሚገርም ነገር የመጀመሪያ ቀለበቱ ጠበበኝ ብሎ አወለቀ። እሺ ብዬ ዝም አልኩኝ። ከዛ ነው የተጀመረው። ግን ለምን አወለቅ እንዲህ ብዬ አላቅም። ይናገር እውነቱ። ይሄ በዚህ ወርዶ በዚህ ገብቶ በሴት እኔ በፍጹም ራሴን ጥሩ ቦታ ስላስቀመጥኩት ለትዳሬ የምሆነው ነገር እንደዚህ ብዬ መቀመጤ ነው ያስናቀኝ ከሱ ጋር። ከዛ ቦይሱን ላኩለት። ምንም ነገር አልመሰለውም። ቀለበት ሳያወልቅ ምንም ነገር አልመሰለውም። አሜሪካ ሀገር ለ15 ቀን ሲሄድ ቤቱን ቀያይሬ ስጠብቀው ምንም ነገር አልመሰለውም። ቦታ አልሰጠውም። በጣም ባሰበት፣ እየባሰበት ሄደ። ከዛ እኔ በቃ ብቻዬን ወደ ዲፕሬሽን ስገባ በቲክታክ ጓደኛ አገኘው፣ የሚያዋሩኝ አገኘው፣ የሚያጫውቱኝ አገኘው። ቀጠልኩት ቲክታክ የገባሁት ቅርብ ቀን ነው። ራሴ ለማዝናናት ገባ። በልጆቼና በቲክቶክ ተደብቄ ነው የምኖረው። የመጀመሪያ ዮኒ ልንገርህ፣ የመጀመሪያ ሪቮ መኪና ይዤ ማታ ከእሱ ጋር ተጣልቼ ሀያት ደርሼ ስመለስ ከቀኑ 8 ሰዓት ተኩል ላይ የወንድሜ ልጅ ጋቢና አስቀምጨዋለሁ። ኃይለኛ ደም ማነስ አለብኝ ያውቃል። እዛው መኪና ውስጥ ፌንት አድርጌ አንድ ሚኒባስ ሙሉ ሰው መኪናው ተፈንጥሮ ሂዶ ገጭቶ፣ ግን እዛ ሚኒባስ ውስጥ ያለው ሰው እርስ በርስ ተገጫጨ እንጂ ማንም የደከመ የለም፣ የታመመ የለም፣ ምን ያለ የለም። ግን እርስ በርስ ተጋጭቶ ግማሹ እጄን ግማሹ ምን ብሎ በስነ ስርዓት እሱ ጣቢያ ወስዶ እያስፈረመ ለእያንዳንዳቸው ብር ሰጥቶ ምን ብሎ እኔም አንገቴን ተቀጭቼ ሆስፒታል ተኝቼ፣ ይሄ ግን ከሱ ጭንቀት የመጣ ነው። እንደዚህ ሁኜ ተርፌ ከዛም በኋላ ፖሊስ ጣቢያ ታስሬ ዳኛ ፊት ቀርቤ ስለማላቅ ማቅለያ ብሎ ሲጠይቀኝ ማቅለያ ቃል ካልሽ ምንድን ነው ማቅለያ ብዬ ነው የደነገጥኩት። እሱ ስላኮረፈኝ ግን ማንም ሊያናግረኝ አልቻለም። ግን እነዛን ሁሉ ሰዎች በብር በስነስርዓት የሸኛቸው ግን እሱ ነው። ገባ አይደለ? ይህን ሁሉ ነገር አድርገን ከዚህ ነው ቴንሽኑ የተጀመረው እያለ በቃ ሰላሜን እያጣው መኪና እየነዳሁ ዮኒ እኔ አይደለሁም የምገጫቸው። የእውነት ለመናገር እየነዳሁ መጥቶ መኪና ይገጨኛል። የሆነ ሀሳቤ ሁሉ ይሰረቃል። በቃ የሆነ የምሄደው በቃ ጭልም ነው የሚልብኝ። ከዛ በኋላ ቤቴ ቁጭ አልኩ። ቤቴ ቁጭ ብዬ ደግሞ ቆይቼ መጥቼ ሳየው በቃ ቤቱን ረስቶታል። ህይወቱ ውጭ ነው ያለው። በቃ እኔ እንዲህ ነው ብዬ አልነግርም። ህይወቱ ውጭ ነው ያለው። በቃ ይሄ ልጅ ምንድን ነው እያደረገ ያለው? እሱ 8 ሰዓት ወይ 7 ሰዓት ሲመጣ ቲክታክ ላይ ቁጭ ብዬ የተጫወትኩ ነው የሚያገኘኝ። ገብቶ እሱም ምኝታ ቤት ተኛል፣ ምኝታ ቤት የተኛለሁ። ግን ለልጆቼ ስል እሱም ለልጆቼ ስል ብሎ ነው። እኔም ለልጆቼ ስል ታፍኜ ይዤዋለሁ። ግን 50 ሺህ ብር በየወሩ ይሰጠኛል። የ50 ሺህ ብር የአንድ ፔሊሲ ባለቤት በቅቷት አይደለም። ግን ችየው ኖርኩኝ ይሁን ብዬ ከዛሬ ነገ ይቀየራል። ሲል አይቀየርም። ቀጥታ ፋብሪካ ነው ስራ የገባሁት። መቼ ገባሁኝ? አሁን በቅርብ 7 ወር ወይ 8 ወር ገብቼ ደግሞ ፋብሪካ እንቃርጌ ያዝኩኝ። እንቃርጌ ይዤ ድርጅቱ መጠየቅ ጀምር ሰራተኞቹ ለምንድን ነው እኛ ጋር እንደዚህ አይነት እህል የሚራገፈው? መሰል አራግፍ ብሎኝ ነው። ከዛም ቢሮም ሲጠየቁ መሰል አዞ ነው። የትም የሚዞር መኪና እኛ ቤት መጥቶ ይራገፋል። ላቦራቶሪ ተሰርቶ የሚወርቅ መኪና ይራገፋል። እሱ ገንዘቡን እያራዘመ መክፈል ስለሚፈልግ እንደዛው ሆኖ ያ እህል አይራገፍም። ያው ሰራተኞችን በዝርዝር አስቀምጬ ለምንድነው ከተወዳዳሪ ዱቄትነት የወጣ ነው ብዬ ስራቸው የእያንዳንዳቸው ፊርማ አለ። አይ በቃ እኛ መሰል አራግፍ ስለሚል እናራግፋል የሚባል ነገር የለም። አይራገፍም እያልኩ መከራከር ጀመርኩ። እኔ ድርጅቱን ማዳን ነበር እዛ ድርጅት ውስጥ የገባሁት እውነት ለመናገር ማለት ነው። ግን ያለው ነገር ትርምስምስ ያለ ነገር ስለነበረ አልተመቸኝም። ከዛ የሆነ ጊዜ ሻዴ ዕለት 1 ሚሊዮን ምናምን ብር ተሸጠና ገባ አካውንቴ ላይ። ከዛ ሻዴ እየተጫወትን እሱን ብር አስገቢ ያለበለዛ ግን ነግሬሻለሁ ቤተሰቦቼ ጋር ደወለ ታስገባ። እንግዲህ አስበው ያው ሁሉ ብር እሱ ጋር ሲገባ ጠይቄ አላውቅም። እንዴ ለምንድን ነው ብር የለም ወይ? ለምንድን ነው እናንተ ማታንቀሳቀሱ? ለምንድን ነው ከኔ አካውንት ውስጥ ብር ሲገባ አስገቢ የምትሉ ብዬ ይህን ጥያቄ ነው የጠየኩት።
መጨረሻ ላይ ስልኩን ሳነሳለት የት ነሽ ያለሽው ሲለኝ የትስ በሆን ምን አገባ እንግዲህ 4 ዓመት ተዘራግተናል ብያለሁ። ብር ሲይዝ ግን ደውሎ ጠየቀኝ። የትስ በሆን ምን አገባ ስለው እንኳን ስልኩን አነሳሽው አገኝሻለሁ ሲለኝ ፈርቼ ወዲያውኑ ያን ብር አስገባሁለት። ፈርቼ 1 ሚሊዮን ምናምን ብር አካውንት ላይ ገባ ተብሎ ማለት ነው አስገባሁለት። ከዛ በመቀጠል ደግሞ ሽያጮች እነዚህ ብናይ ትርፈ ምርት ምናምን ይባሉ አሉ። እነሱ ሽያጮች በወረቀት ዝርዝር አለኝ። እነዚህን ሽያጮች የሰራሁትን ለእያንዳንዱ ሰው ይሄን ያክል ብር ወስዳ ይሄን ያክል ብር ወስዳ እኔ እኮ ይሄን ያህል ዓመት የታወጣው የትገባ አስገባ እኮ ብዬ ጠይቀው አላውቅም። እኔ ጋር ግን ትንሽ ብር ሲገባ ያዞረዋል። አይ ይሄ ነገር መስመር እየሳተ ነው አልኩኝ። መጨረሻ ላይ ይሄን ብር ታስገቢያለሽ አታስገቢም ብሎ ልጆቼ ጋር ቆሞ እኔ ለልጆቹ የማይጠነቀቅ አባት ነው እውነት እናውራ ከተባለ ልጆቼ ጋር ቆሜ መጣና ይሄን ብር ታስገቢያለሽ አታስገቢም ማለት አላስገባም። ካስገባውን ቢሮ ተነጋግረን ነው አልኩት። ከመፍራት የተነሳ ቤት ገብቶ ልጆችን ከትምህርት ቤት ይዤ መጥቼ ማለት ነው። ከዛ ምንድን ነው ያለኝ? በጣም የሚገርም ይሆን እምትነጂ መኪና የመንግስት ነው፣ በባዶ እግርሽ ትሄጃለሽ፣ ይርብሻል፣ ታያለሽ ነው ያለኝ። በጣም አዘንኩኝ። ከዛ ቢሮ መጥቶ ይሄን ብር ታስገቢያለሽ አለኝ። የሁለተኛውን ብር መገ የመጀመሪያ ማስገብቻለሁ ብያቸዋለሁ። ሁለተኛውን ብር ደግሞ ቢሮ መጥቶ ይሄን ብር ታስገቢያለሽ ነው ያለኝ። ግን አንተ እንዴት ነው የምታስበው? አንተ 4 ዓመት ሙሉ የት ነበርክ ስለው ስጠጣ እንደፈለግ ስሆን ምን ታመጫለሽ ነው ያለኝ። ከካደ እጅግ በጣም ነው የማዝነው። እውነት ነው የምናገረው። ምን ታመጫለሽ ስለኝ አሃ ብዬ ዝም ስለው እኔ ግን አንተ ታዲያ ይህን ብር ስጠይቀኝ እኔ ቤት የለን ምን የለን፣ እስቲ ዞር ብለህ ራስን አስበው። አንድ ድርጅት ሽጠህ የታደረስከው ብዬ እንኳን አልጠየቅኩም። ስንት ብር እንደተሸጠ እንኳን አላቅም ብዬ እለዋለሁ። እንዴ እምበይውስ ሆዴን ነው የጠየቀኝ። እምበይውስ የምጠጪው ሲለኝ ጸጥ ነው ያልኩት በቃ። ከዛ በኋላ በነገታው ልጆቼ ትምህርት ቤት አትሄዱም አላቸው። ይዞ መጣ። የቢሮ ሰራተኞች ስም መጥራት አልፈልግም መጡ። ተነጋገሩ ሲባል ቁጭ ባሉበት አንድ ሰው ምንም ሳይተነፍስ እኔ ተናግሬ አንድ ነገር ልንገር አልኩት። ያች የድሮ ሀረግ ሙታለች፣ ይቺ ሌላ ሀረግ ነች። እኔ እናንተ ከዚህ በኋላ ህግ ነው የሚዳኝን። እጅግ በጣም አዝናለሁ። ድርጅቱም ወደኋላ ቀርቷል። እኔም ደግሞ ማሳየን አሳያለሁ ብዬ ሂጄ ሳሳግድ እግዚአብሔር ነው የምልህ መኪና ታርጋዎችን ፈልጌ ጽፌ ሂጄ ሳሳግድ በኬሮስ ጌታቸው ስም ሳሳግድ በኬሮስ ጌታቸው ስም በጣም ከመጨነቄ የተነሳ አይምሮዬ ዞረ። እንዴ በእኔ ስም ምንድን ነው ያለው? አንድ ንብረት እንኳን በእኔ ስም አይኖርም ብዬ ራሴ መጠየቅ ጀመርኩ። ከዛ በኋላ በጣም አዝኜ ቤተሰቦቹ መጡ። አናግሮኝ 4 ዓመት አያውቁም። 4 ዓመት ሙሉ የኔና የሱ መዘጋጋት አልጨነቃቸውም። አንድ ቀን እናትየዋ መታ ጠየቀችኝ። ገና ጸቡ ሲጀመር ችግር የለውም እኔን ጸሎት አድርጊልኝ ትዳሬን ለመመለስ እጥራለሁ፣ የኔ ትዳር እንዲከንቱ አይቀርም ብዬ ነው ለእናትየዋ ያመለስኩላት። ከዛ በኋላ ወንድሞቹ 4 ዓመት ሙሉ ስንዘጋጋ አንድ ሰው የጠየቀን የለም፣ አንድ ሰው እናቱን ጭምር ማንም። ከዛ በኋላ ያንቺ የኖርኩ እያለ ግን የኔ ወንድሞች መጡ። እሱ ቁጭ አለ። እነ መኪኖቹ በማን ስም ነው? በቴዲ ስም የተገዛው ብዬ ስል ቴዲ ጌታቸው በእኔ ስም ይገዙ እንጂ ንብረቱ የእናንተ ነው አለኝ። እንግዲህ እነዚህ ሁሉ መኪኖች 2 ሴኖ አለ፣ ፎቶን አለ። ምንድነው በእኛ ስም ነው? ፎቶን በራሱ ስም በመሰለ ጌታቸው ስም የተገዛውና አረባካ አልኩት። አዎ በቃ ጥሩ፣ አሁን ኮንፊደንስ ያዘኝ ማለት ንብረት አለ ብዬ ቢያንስ በቃ ፋብሪካው የሆነ ተጨማርቆ በእዳ እንኳን ቢኖር የሆነ ንብረት አለን አልኩኝ። መጨረሻ ላይ ምንም የተናገረው የለም፣ ምን ያለው የለም። አካውንቴን አስከፍቺ በአፉ ጠይቆኝ ከሆነ ይናገር። በልጄ ቲቶን አበላሸብኝ። በቲቶ ደውሎ ይሄን አካውንት አስከፍቻለሽ አታስከፍቺም፣ እንዲህ ታረጊያለሽ አታረጊም፣ በአፉ የጠየቀኝ ነገር ካለ ይናገር። እኔ ማናገር በቃ አይፈልግም። እኔን አያወራኝም። ይመጣል በቃ ስልኩ ጋር ነው፣ አያወራኝም። ወደ ቲክታክ የገባሁበት እሱን ጠልቼው ወደ እንትን ብየው አይደለም፣ ወሬ ፍለጋ አይምሮዬን ለማዝናናት ነው የገባሁት። የቅርብ ቀን ገቢ ነኝ ቲክታክ ላይ። ነገር ግን እሱ በህይወት ሙሉ እኔን አውርቶኝ ካወቀ በቃ ከ4 ዓመት ሙሉ እኔ በቃ ቤታችን የእኛ ቤት አንዱ ይመጣል አንዱ ይሄዳል፣ አንዱ ይመጣል አንዱ ይሄዳል። የተረጋጋ ቤት ሊሆን አልቻለም። በቃ ይሄ ፋሲካ ሲመጣ የምንደሰትበት ቤት ምን የምንልበት ቤት በጣም የባሰብን 2 ትዳር ፈቶች መጡ። ከነሱ ጋር ተጣበቀ። ቤቱ የነሱ ይመስላል። አንዱማ በተለይ ውክልና የተሰጠው በሙሉ ኮንፊደንስ ስሙን አንስቼ መናገር ፈልጋለሁ። ለምን መሰለ? የድሮ ጓደኞቹ በጣም ክብር ያላቸው፣ በጣም ስነስርዓት ያላቸው፣ ሚስቶቻቸውን አክብረው ጸዳ ብሎ የሚኖሩ ናቸው። የአሁኑ ጓደኞቹ ከደላላ ጀምር ያለው ግን የመሰለ ጌታቸውን ህይወት አገላበጡት፣ ቡዳ በሉት፣ ሰሩለት። በጣም ጎበዝ ነው፣ ስራ ይችላል፣ በጣም ጀግና ነው፣ ግን አበላሹት። እውነታው ይሄ ነው። ያም ሆኖ ግን እንደሚስት አልፈራውም። ላድንህ ነው ያልኩት። አንቺ አሁን የምትጠይቂው ጥያቄዎች
ምንድን ናቸው ለእሱ አሁን ጥያቄ ብለሽ ፍትህ ብለሽ የጠየቅሻቸው ጥያቄዎች መጠየቅ የምትፈልጊው እሱን ልነግርህ ነው ማለት እስከመጣሁ ድረስ ሚዲያ ላይ የልቤን ላውራ። ምክንያቱም እሱ ያወራቸው ነገሮች እኔ የምጠይቀው አይነት ነገር ጋር ስላልተቀራረበልኝ ከኔ ይልቅ ጓደኞቹን ስለመረጠ፣ ግን ያም ሆኖም ደግሞ እኔ የምፈልገው ፍትህ ብዬ የመጣሁት እኮ 105 ሚሊዮን ብር ተጭበረበረ ስል እኮ 105 ሚሊዮን ብር ከባንክ የተጻፈልኝ ነው ይዤ የመጣሁት ከሌላ ነገር አይደለም። ልጨርስልና ወደ ዋና ቁም ነገር ወስዳለሁ፣ እሱ ስላወራቸው ወሬ ማለት ነው። ስለዚህ እኔ የምፈልገው ከእሱ ጋር ፍቅር ነው፣ ትዳር ነው። በጣም የምወደው ባሌ በቃ ከእሱ ውጭ ትዳር ምን ህይወት ያለው ሁሉ የማይመስለኝ ሰው ነኝ። ገብቷል አይደለ? እሱ ቀለበቱን ሲያወጣ እንደገና አሜሪካ ድርሶ ሲመጣ ቀለበቱን አስፍቼ ስሰጠው አልጋ ላይ ሆኖ አስፍቼ ቤቱን አስተካክዬ ቤተሰቦቹን ጠርቼ ከነ ልጆቻችሁ ኑልኝ የአንዳችሁ እንኳን ጸሎት ፈጣሪ ይሰማልኛል ትዳሬ እንዲመለስ ብዬ ሙሉ ፋሚሊ ጠርቼ ጸሎት አስደርጌ ከአሜሪካ ሀገር ሲመጣ ተቀበልኩት። ቀለበቱን አስፍቼ ጠብቄው እዚች ጋር ድርሶ ቀለበቱን እንዲች አርጎ ነው በጣቱ ገፋ አርጋው እንጨት ላይ ያስቀመጣት። ደንግጬ ዝም ነው ያልኩት። ልክ ውክልና ሳነሳበት 2017 እንኳን አልደረገጠም። ወዲያውኑ እኔም ደግሞ በቃ ይሄ ልጅ ትዳሩን አይፈልግም ብዬ ደግሞ 2017 ውክልና ካነሳውበት በኋላ ምንም ስላልመሰለው አወለኩ ቀለበቴን። እዛ ጋር አለቀ ማለት ነው ዮኒ። ከዛ በኋላ ግን ያለው ነገር የኔና የሱ ትዳር በዚህ ነው። ይሄ ሁሉ መተዳደሪያ ደንብ እንደፈለገ እንዲያደርገው 50% ያስገባኝ እንጂ አልተጠቀምኩበትም። 50% አረግ ለሲምቦል ነው እዛ ላይ ቁጭ አለችው። አሁን ህግ ይፍረደኝ ያልኩት እኮ ለዛ ነው። ሙሉ መተዳደሪያ ደንብ ሰጥቻለሁ። በስም አንድ ነገር ከገዛ ሁሉን ነገር ተውት። እሺ እንደ ጥፋተኛ ቆጠሩኝና እስቲ በሐረግ ስም ምን አለ ብላችሁ ጠይቁት። እንደ ሚስት ምን አለ? ሙሉ ውክልና ስለሰጠሁት ብቻ በቤተሰቦች ስም ነው የገዛው። ምንድነው ይሄ? መኪኖች የለን ቅድም ሳለ ነው አለን። ይሄ ብቻ አይደለም፣ የእውነት ነው የምነግርህ። ለዶክተር ጌታቸው ልጅ አደብቅኝ አብሬ ዘርፈሽኛል እስከ መባል የደረስኩት በሰው ቤት ውክልና በሰጡት 60 ምናምን ሚሊዮን ብር ተበድሮበት ነው። ከሱ ጋር አብረው ነው የፋብሪካ የጋንድ ላይ 105 ሚሊዮን ብር ያልኩት። ስለዚህ አይ ምን ነው እላቸዋለሁ። 10 መኪና አለኝ ብሎ አሜሪካ ሀገር ሁኜ ደውሎ ነግሮኛል። 10 መኪና መሰለ ጌታቸው አለው ሲሉ እኔ ያሳገርኩት ይሄ ነው ብዬ የእሳቸውን ውክልና ለተቀበለች በቴሌግራም ላኩላት። ያሳገርኩት መኪና ይሄ ነው፣ እስቲ እነዚህ መኪናዎች ፈልጋቸው አምጡልኝ፣ እኔንም አካፍሉኝ አልኩኝ። የመጨረሻ ይሆኒ 4 ዓመት አብሬ ኑሬ ያለው አይደል እንዴ? እሺ የቤት ክራይ፣ እሺ ሌላ ስራ ቢኖረኝ ሰርተህ ትከፍላለህ ይባላል። ድርጅቱ የተዘጋበት ትልቁ ምክንያት አካውንት አዛገርኩ። በንግግር እኮ እኔና እሱ መተማመን እንችላለን። መጥቶ ሐረግ ለምንድን ነው አካውንቱን ያዘጋሽው? በፊት ለፊት መጥቶ ጎበዝ ከሆነ አካውንቱን ያዘጋውብህ ምክንያት አልተጠቀምንም፣ ለውጥ የለንም፣ ሁልጊዜ በራችን ላይ የሀገር ነጋዴ ይመጣል፣ ልጆችን ትምህርት ቤት ስሸኝ እየተሳቀቅኩ ነው ብዬ እነግረዋለሁ። 3-4 ጊዜ ነጋዴ አባርሬያለሁ። ቢሮ አለ ሂዳችሁ አናግሩ፣ መኖሪያ ቤት እየመጣችሁ አትረብሹን፣ ልጆችን አታሳቁብኝ፣ በቃ ይሄ አባሩ ስራ ይቅርብ። በቃ በአጠቃላይ የማፊያ ስራ ነው የሚሰራው። 50% ቁጭ አደረገኝ። ግን ሐረግ ምንድነው? ምንም ነገር የላትም። አንድ መኪና በስሟ የላትም። ያም ሆኖ ደግሞ አገር ለቆ ጠፋ አይደል? እንደ አገር ለቆ እንኳን ሲጠፋ የሰው ልጅ የሆነ ነገር እንኳን አያደርግም እንዴ? እኔም በዳስ ይዞ ግን ሰዎቹ አሜሪካ ሀገር ያሉት ሰዎች እኛ ፍቅራችሁን እንጂ ጸባችሁን አናቅም፣ ከቤታችን ውጭ ተብዬ የ6 ወር የቤት ክራይ የምከፍለው አጣው ብዬ እሱም አልከፍልም ብሎኝ በቃ ከዛም ከዚህም አጋሽተን ከዛ እያወቅኩኝ ይቀማለሁ ብዬ አላሰብኩም። እዚህ ጋር በለመንኳት ብር ባገኘኋት ብር እርዳታ ጠይቄ ይሄው ታክሲ ተራ ድረስ ወርጄ ነው የጠየኩት። 105 ሚሊዮን ብር የልጆች አባት ይዞብኝ ይሄን ያክል ነው የወጣሁት። እኔ እንደዚህ አድርጌ ለምኜ ስወጣ ባገኘኋት 2 ማሽን አስነስቼ ነጋዴዎች የ4 ወር የ6 ወር እያቆየሽ ትከፊናለሽ፣ አንቺ ሐራጁን አቋርጠሽ ጀምረሽ ነው ተብዬ ስጀምር የመጣብኝ ማት ይሆን የማልቆጣጠረው ማት ነው የመጣብኝ። ሚዲያ ላይ ወጣሁት ለዛ ነው። ስራ ያችን ዘይት አግኝቼ ስጀምር ጀርመን ገቢዎች ሂጄ 12 ሚሊዮን ብር አለባቸው አሉ። ይሄ በረጅም ዓመት እንድትከፊ እናደርግሻለን አሉ። ያንዳ እንትኑን ማለት ነው 10 ሚሊዮኑ 2 ሚሊዮን 800 ሺህ ብር ግን መክፈል አለብሽ ተባልኩ። ከምን አምጥቼ ልክፈል ስላቸው እስከ ሰኔ 20 ታገሱኝ እነሱ ማለት ነው። ቡራዩ ደግሞ ገቢዎች ስመጣ እነሱም እስከ ሰኔ 20 ከዛ በኋላ ህጉ ይጠይቀናል እንታገስሽ ማለት እስከ ሰኔ 20 ንግድ ፍቃድ ለማድረስ እየተፍጨረጨርኩኝ ሽጬ ያችን ሽጬ ለመክፈል ፋጉሎ ምኑ ሽጬ የዛን 2 ሚሊዮን 800 ሺህ ብር ልከፍል የዚህን ደግሞ 600 ምናምን ሺህ ብር የቡራዩን ከፍዬ ስራዬን እቀጥላለሁ ስል በጣም ማፋያ ስለሆነ ብቻ በማፋያ የታጠረ ስለሆነ እቤት ግቢ ውስጥ መኪናው እኮ ዘይት ጭኗል። ገና ወደኋላ እየወጣ
ከየት መጡ ሳይባል ድብ ብለው የመጡት መጡ፣ ወሰዱት። ወንድሜን አሰሩት። ዓርብ ቀን ቪዲዮ የለቀኩበትን ትልቁ ምክንያት እንድታቆልኝ ነው። ወንድሜን ወሰዱት፣ አሰሩት። ቀጠለ። እኔ ለመንኩኝ። ገቢዎች እኮ ፈቅዳችሁልኛል፣ መካከለኛ ገቢዎች ፈቅደውልኛል፣ ለምንድን ነው እንዲህ የሚደረገው ብዬ ስል ምንድን ነው የተደረኩት መሰለ? ወንድሜን አስረው ፈቱት። ከፈቱት በኋላ ቡራዩ ገቢዎች መጡና እንዴ እኛ እኮ ፈቅደናል፣ እስከ 20 ሰርታል ትከፍል። ማነው ቤቱን መጥቶ ያሸጉባቸው? በቃ የማፊያ ቡድን ይመስላል። ድብ ከመኪና መጡ ማሸግ ምናምን መሯሯጥ። ሀራጁ ማሰረዚ አናዷቸዋል። ዳዊት የሚባለው የ13 ሚሊዮን ብር ቼክ ይዞ እኔ ለብሬ ነው በቃ እንትን ታያለሽ፣ ምን ልፈርምልሽ መስራት ከፈለሽ ብሎ ሲለኝ አንተ ነህ እንዴ ውክልና እኔ እያሉ ለአንተ ተሰጠህ? ትዳሩን የፈታ ሰው ነው ብያለሁ። ዳዊት የሚባለው ለአንተ ተሰጠህ ብዬ ምን እንዳደረኩ ታውቃለህ? ሂጄ እንደገና ፍርድ ቤት ውክልና እንትኑን ይሄ እንዳይፈርም ቼክ እንዳይፈርምና ሰነድ እንዳይፈርም አስደረግኩት። እኔ ሚስቱ እያለሁ ለምን ድርጅት አድናለሁ እኮ ያልኩት። በቃ አካውንት አዘግቻለሁ፣ አልተመቸውትም። በከፊል አካውንቱ ደግሞ ፍርድ ቤት ፈቅዷል። በከፊል ተፈቅዶልን እንኳን አልሰራበትም። ጥሎ ይሄን ሁሉ ሳይናገረኝ ድፍንፍንፍን አድርጎ ሄደ። መኪና በ2 ሚሊዮን ብር ነው የተበደረበት። ሐምሌ ላይ ውልና ማስረጃ ይዤ አረጋግጫለሁ። ሃይሎክሱንም እንደዛው 3 ሚሊዮን ብር ሂደው ባልና ሚስቶች ፍርድ ቤት ሂደው ወስነዋል ተባለ። ሚስትየዋ ስትጠየቅ የቴዲ ጌታቸው ሚስት አይኔን ግንባር ያርገው የሙያ አጥንት ሸው ነው ይውጋኝ፣ እኔ እጅ አልፈረምኩም፣ ማን ነው እንዲህ ያደረገኝ ያለች ሚስቱ። እሺ ይሁን አልኩኝና የ2 ሚሊዮን ብር መኪና ሰውየው መጥቶ እኔ ካንቺ አልቀበልም እንደዚህ ያለቀሽ ባልሽ ግን እንዲህ አርጎ ሰርቶኝ ሂዷል፣ በዚህ 2 ሚሊዮን ብር በሃይሎክሱ 3 ሚሊዮን ብር ትሰጭኛለሽ ሲለኝ እመነኝ ሰርቼ ከፍለሃለሁ፣ ይሄ መኪና ትቀበለኝ። 7 መዝገብ እሱ 13 ብሎ ስለወራ ነው። 7 መዝገብ ነው ማስተናግደው። 7 መዝገብ ግን ያ3 ጠበቃ ቀያየርኩ። እኔ እንዴት እንደሆነ አላውቅም። እኔ ጋር ሀቅ አለ፣ ብር የለም። ድሃ ደንብ አውጥቼ ነው እየተከራከርኩ ያለው። በምን እንደሆነ አላውቅም። የሆነ ነገር ስጋው አጥፍ ነው፣ በሆነ ነገር ስጋው አጥፍ ነው። ምንም ነገር ሊስተካከልልኝ አልቻለም። ከእግዚአብሔር ጋር ግን እየሄድኩ ነው ያለሁት። አንዳንድ ዳኞች በጣም ይረዱኛል። የሚገርም ነገር በቃ በጣም ይረዱኛል። ግን በምን መንገድ እንደሆነ ደግሞ 3 ጊዜ ነው ጠበቃ የቀየርኩት። ቢመቸኝ አልቀይርም ነበር። ብር የለኝማ። ድሃ ደንብ አውጥቼ ነው እንዴ። እንደሚስት እኮ የመሰለን ስጠኝ። ጳጳስ መጣ፣ አቡነ ቆስጦስ መጡ፣ ቄሶች መጡ። ምን አረገ መሰለ? ይሄን ያረገበት የፍርድ ቤት ወረቀት ሲሰጠው አንድ መኪና ሙሉ ቄስ አቡነ ቆስጦስ ይዞ መጣ። ቁጭ አሉ፣ ጠየቁኝ። እኔ እውነቱን ልንገራችሁ አልኳቸው። ይሄ ትዳር አይመለስም። ለምኜዋለሁ፣ አስታምሜዋለሁ፣ ሊያናግረኝ አልቻለም። እኔ አናግረኝ ብቻ ነው ያልኩት፣ ሌላ ጥያቄ አልጠየኩትም። ተው ሆድ ያናግረኝ፣ ተው ቤታችን ነው የምለው፣ ሊያናግረኝ አልቻለም አባታችን ብዬ ሁሉ ነገር ነገርኳቸውና እኔ ከወተት የጸዳ ማንነት አለኝ፣ በፍጹም እኔ እራሱ ይናገር ሲባል ቦይሱን ከፈትኩት። ስከፍተው አባታችን ያሉት ምን ነው ታዲያ ትዳርን ያበላሸው አንተና? ተው እንጂ ልጄ አሉት አቡነ ቆስጦስ። ምን እንዳለ ታውቃለህ? አይ መሰለ ይሄን ቦይስ ሰምተዋል ሲሉት፣ አዎ ብዙ ጊዜ ሰምቸዋለሁ አለ። ከዛ በኋላ ግን ምንድነው የሆነው? ቄሶቹ አባታችን ዝም ብለው አዳመጡ። ቄሶቹ ሁሉም ብድግ አሉ። ብድግ ብለው ይሉንታ ያዙኝ ማለት ነው። ይቅርታ እህታችን ሲሉኝ ይቅርታችሁን እቀበላለሁ። እኔ ግን ወንድሜ ሆኖ ድርጅታችን ናድን፣ የልጆቼ ነው እንስራ። ይህን ጥያቄ ብቻ የጠየኩት ዮኒ ስጠይቀው ግን ምንድነው ያለው? ምንም መልስ የለም። ወንድም ሆነ መቀጠል እንችላለን ስል ቄሶች አሁን ድጋሚ ይሉንታ ላይ ሲሉ ጥያቸው ወደ ፎቅ ወጣው። ወደ ፎቅ ወጥቼ እርግጫ ግን አያምርም። እርግጫ ይበለው ረግጬም አልወጣም። ይሄ የቤተሰቦቹ የማሳመሪያ ቃል ስለሆነ እኔ ግን እውነቱን ነው የምነግርህ። ከዛ ተነስቼ ቀጥታ የት ነው የሄድኩት? ወደ ፎቅ ነው የወጣሁት። ወጥቼ ስመለስ አባታችን አቡነ ቆስጦስ ይቅር በሉኝ፣ እርስዎ ማስቀየም አልፈልግም ስል ልጄ ወለተ አረጋዊ እወድሻለሁ እኮ ድሮ ከሆድዬ ብለሽ ስጠይኝ ሆዴን ይሰፈሰፋል። እኔ እኮ አንቺን እወድሻለሁ። አይ ይሄ ትዳር እንዲሁ ሊቀር ነው ሲሉ አባታችን ጸሎት አድርጉ፣ እኔ እና እሱ ከዚህ በኋላ አብረን ከኖር በግድያ ነው የሚፈጸመው፣ በግድያ ነው የሚያልቀው። እኔ አላምነውም። በቃ ሸሽቷል፣ ርቋል። ቤቱን እዛው ነው የተናገሩት። ቤቱን አራክሷል፣ እሱን እረክሷል። እንደዛ አይነት ትዳር የለም። ግን ይሄን ያክል ዓመት ለምን ታንፈንሽ ብላችሁ ብትሉኝ ለልጆቼ ብዬ ለልጅ ብሎ መጎዳት ግን አሁን ነው ያወቅኩት። የእኔ ልጅ ቲቶዬ ሲሄድ ወደ አሜሪካ ቻው አላለኝም። እንደ መርዶ ጠዋቱ ወንድሜ ቤት በተኛውበት የተነገረኝ አልቅሼ ችዬው ዝም ነው ያልኩት። እኔ ከልጆቼ ጋር ተጣብቄ ነው የኖርኩት። ያ ቃል ሰራተኞቹን እንኳን የእኔ ሚስት ጀግናና ሰራተኛ ልጆቹን ሳታስነካ አሳደገች የሚል ሰው ነው። አሁን የሚናገረውን ግን አላቅም። ግን ያን ሁሉ አድርጌ መልስ ይሄ ሆነ። እኔ እኮ አሁን ጥያቄ ምንድን ነው የሆንዬ
ስራ አስኪያጅነት ስለሌለኝ ብቻ ዛሬ ባለፈው 900 ሺህ ብር ተወሰነብኝ። አምጥቼ ከፍላለሁ ማሽኑ ላይ ይወሰንብኝ። አሁንም ደግሞ ተቁሞ ዛሬ ደግሞ 9 ሰዓት ሂጄ ስራ አስኪያጅ አይደለሽም፣ ውክልና አይደለሽም፣ ኦሮመኛ ትችይም አለኝ። ጠበቃ ቀጠርኩኝ። የኦሮመኛ ጠበቃው ደግሞ አንቺ ውክልና ስለሌለሽ ስራ አስኪያጅ ስላልሆንሽ የኤፒኤልሲ ስለሆነ ድርጅት ስለሆነ ስለተከሰሰ አትችይም ተባልኩ። ስራ አስኪያጅ ስጠኝ፣ ድርጅቱን ላድነው፣ እዳህን ልከል ነው ያልኩት። እኔ በጋዜጣ ወጥቷል። 4-5 ቦታ ነው በጋዜጣ የወጣው። በየቦታው እሱ ጋር በጋዜጣ ወጥቷል። ጋዜጣውን አሳያችኋለሁ። ቢያንስ 4-5 ሰው ነው የሰው ብር ወስዶ በጋዜጣ ያወጣው። ሰርቼ ልክፈል። እኔ እኮ ያልኩት ሌላ ነገር አላልኩም። ይሆን ሰርቼ ልክፈል ካልመሰለ ደግሞ የሆነ 50% ወስዶ ጉልት ማድረግ ምን ይሰራል? በተግባር ማሳየት ነው እንጂ በተግባር የሆነ ነገር መስጠት ነው እንጂ ካልመሰለክ ደግሞ ስጠኝና በትንሽ ነገር ተፍጨርጭሬ ንኑ ነው ያልኩት። ይሆን አሁን ሽማግሌ ሄደ ወደ ቤተሰቦቹ ልንገር ታሪኩን። ንቡና እንጠጣን ሰራ ብላለች እኮ በእንትን ምንድነው ጳጳስ ረግጣ ወጣለች። ረግጣ እንዶ አማርኛው አይከብዳቸው ምን አይነት ፋሚሊ እንደሆነ አይገባኝም። እኔ ጳጳስ አልረገጥኩም። አቡነ ቆስጦስ አሁንም አሉ። ልጄ እንዳታለቅሺ ዝም በይ፣ ፍንክት አርጎ ይሰጥሻል። ወዶ ሳይሆን በግዱ ፍንክት አርጎ ይሰጥሻል ሲሉኝ አባታችን ፍንክቱ ይቅርብኝ፣ ትንሽዬ ነገር ይስጠኝና ነገር የሰርች ማርግ ሰው ነኝ። ሰው ይወደኛል፣ እሰራለሁ። እኔ ትንሽ ነገር ይስጠኝ ብዬ ስል የሚባል ነገር የለም። ፍንክት አርጎ ይስጥሽ። ጭራሽ ስልክ አያነሳም፣ ቢደረግ አያነሳም። የላግኘው ልጅ አባታችን አሁን መሮኛል፣ የልውደቅ የቤት ኪራይን ክፈት ትበያለሁ። ሰዎቹን ከአሜሪካ ሀገር መጥተው አብሬ ከሱ ጋር ያጭበረበርኩ ነው የመሰለው። በሰው ቤት 60 ምናምን ሚሊዮን ብር ተበድሯል፣ ከሰውታል። የውሃ የመብራት ቤታችን አከራይ ነው እንጂ አይልንህ እንዴት ይበደራል ተብሎ በፍርድ ቤት ተከሷል። እነሱ ኦሪጂናል ካርታ አለን ይላሉ፣ እነዛ ደግሞ ኦሪጂናል ካርታ አለን ይላሉ። መጨረሻ ላይ ግን የተጨበረበረ ፌክ ካርታ ነው ለነሱ የሰጣቸው። ካርታውን ይዘውታል። እኔ ተጨንቅ ያለው አባታችን የልግባ ስራቸው ምን ልርዳሽ ልጅ ያብኝ በቃ የመጨረሻ ምን ልርዳሽ አያነሳ። ቄሱን መጣ፣ የሩፋኤልም ቄስ መጣ። እኔ ምን ልርዳሽ? ወንድሞቹ ስልክ አያነሱ፣ እነሱ አያነሳ። ምን ይሻላል አሉ። እሺ ምንሽ በቃ እንደዛ ከሆነ አባታችን ይሄን ወረቀት ባርኩልኝና በእርሶ የመጣ ብር የተባረከ ይሆናል ስላቸው ለረጅም ሰዓት ይሆን ያታምነኝም። አይ አንቺን የመሰልሽ ልለምን ከልመና ልነሳ ግደልዎት አባታችን ብዬ ይሄን ወረቀት አስንትን ብዬ የመጀመሪያ ያላኩለት ለሱ ነው። አቁሚ እንዲለኝ ማለት ነው። ለወንድሞቹ ለቤተሰቦቹ ወደ ሌላ ቦታ ሳልሄድ ቦታ አልሰጡኝም። በቃ ቀጠልኩኝ። የእህቱ ባል ጋር ደወልኩኝ። ደረጀ ጋር ደረጀ እየበቃኝ ነው ሚዲያ ልወጣ ነው ስል ውጪ በላት ነው ያለው። ደረጀ ልውጣ ሚዲያ እርግጠኛ ነህ አልኩት። ውጪ ግን ያን ተብሎ ስራ ስለተሳካልኝ ብዬ ሚዲያ አልወጣሁም። መጨረሻ ላይ ወንድሜ ሲታሰር መኪናውን ከእጄ ስመነጠቅ ነው በቃ ሪ ብዬ ወጣሁት። በ105 ሚሊዮን ብር ተጭበርብሬ 105 ሚሊዮን ብር መጠየቅ ይቻላል። እኔ ወረቀትና ወረቀት የያዘው ነገር ነው የማወራው። ውሸት አላወራችሁም። ወረቀት የያዘው ነገር ነው የማወራችሁ። በመረጃ ነው የማወራው። ለእነዚህ ሁሉ መልስ ሊኖረው አይችልም። በትክክለኛው መንገድ ነው የማወራው። ዮኒ አንድ ነገር ልንገርህ፣ እኔ ትንሽ ነገርም ሰጥቶኝ ቢሆን ከእሱ ርቄ ተፍጨርጭሬ ልኖር ነው ያልኩት። እንዴ አስበው 17 ዓመት በልጅ እድሜ ወሰደው። 17 ዓመቱ ነው ይዞብኝ ሄደው። ከ10ኛ ክፍል አቋርጦ ይዞብኝ ሄደው። እናቱን ሳይስማት እባካችሁ የእውነት ፍረዱ። ያም ሆኖ ደግሞ እሺ ያም ሆኖ እስቲ በቃ ሰርታትኑ የሆነ ብር እንኳን እንትን አይልም እንዴ 17 ዓመት ከዛ ፊት 3 ዓመት ሰርተን በአንድ ማሽን ተነስተን ነው እዚህ ደረስ ነው ብያለሁ። ከዛ በኋላ ዘይት ማሽን እየሰራው ሼር ኦርደር ሆኖ አንድ ላይ ቡራዩ ከጓደኛው ከከፈተ ጓደኛው በጣም ስራ ስላለውና ራሱን ስለሚጠብቅ ይሄን ግሩፕ ትቶ እሱም እንደማይደው ስላወቀ ትቶ የራሱን ኑሮ ጓደኞቹ በሙሉ ሳር ቤት ነው ቤት ሰርቶ የሚኖሩት። ጠቅላላ ጽድት ብሎ ነው የሚኖሩት። መሰረጌታቸውን ከዕለት ዕለት በቃ የጓደኛ ማት ቤታችን በቃ አሁን አንዱ ይሄዳል፣ አሁን አንዱ ይመጣል። ምናምን እንደዛ ላይፍ ሰለቸኝ። ስለሰለቸኝ ነው እንጂ ልጆቼን አባጣልቸው አይደለም። ሳይ ለውጥ ስላጣሁ ነው። ግን በዚህ ልክ ለምኜ በዚህ ልክ እንደዚህ አንዱ በቃ አገር ምድር ይያዝ ብዬ ለመንኩት። መጀመሪያ ለትዳሬ ነው ትዳሬን ነው የለመንኩት። ግን ያም ሆኖ ደግሞ ቦይሱን ልኬለት ቦይሱን ሰምቶ ዝም ሲለኝ ተስፋ ቆረጥኩ። በቃ መሰለጌታቸው የኔ ባል አይደለም አልኩኝ። በህይወት የመጀመሪያ መሰለጌታቸው እንደዚህ ቀርቦ ሲያናግር፣ ምክንያቱም ሆ ብሎ ሰው ሊሄድበት ነው። አሁንም ጥያቄ እባካችሁ ድምፅ እንድትሆኝ 7 ሚሊዮን ነው የሚባለው ከላይ ይታየኛል። ሰው በእግዚአብሔር ድርጅቱ መስራት ይችላሉ። ስራ አስኪያጅ አድርገኝ። ብዙ ነጋዴዎች የ5 ወር የ4 ወር እንታገስሻለን እንሰጥሻለን ብለውኛል። ይኸውና እኔ አሁን እንኳን ሰርቼ ይሆን ምንም የማይዋሽ አሁን ሰርቼ
ባገኘኋት ብር ሰርቼ ልጁ ባወረደልኝ ያተረፍኳት ይሁት አንብቡት 2 ሚሊዮን ብር ሰርቼ 1 ሚሊዮን ብር ቼክ አጽፌያለሁ። ይቺን ግን አሁን እንግዲህ መቼ ነው እንግዲህ ሰውዮችን የመኪናውን ብር ታመጫልሽ እያለኝ ነው። እዚህ ጋር የቤት ኪራይ አለ፣ ልጅ አለ፣ ቀለብ አለ። የአንድ ፔሊሲ ባለቤት እንደዚህ ወርዳ እየጠየኩት እኔ እኮ ምን አልኩት? ትንሽ ነገር ወይ ይስጠኝ፣ ያለበዛ ድርጅቱን ላድነው። እኔ ድርጅቱን ላድነው። ስራ አስኪያጅ አድርገኝ። ስራ አስኪያጅ ካረገች ድርጅቱ መስራት ይችላል። እሱ እዛው አሜሪካ ይቀምጥና እስቲ እኔ ልወጣው። እማልወጣው ግን የዶክተር ጌታቸውን ቤት 63 ሚሊዮን ብር የተበደረው መቼ ነው? እኔ ውክልና ያነሳው ታህሳስ ነው 2017። እሱ ደግሞ ጥር፣ የካቲት፣ መጋቢት እያለ ነው የተበደረው። ከዛ በኋላ ነው ዶክመንቶች መደበቅ የተጀመሩት ከኔ። እሱንም ትንሽ እንስማው። እኔ ልስራ ነው ያልኩት። እኔ ልስራ ነው ሰዓት ስጠኝ። ልስራ ነው ያልኩት። አሁንም ተረዱኝ። ልስራ ነው ያልኩት። ያሰራኝ ልስራ ነው ቢችል ብር ይስጠኝ። ስሪና ድርጅቱን አድኙ ይበለኝ። 20 ዓመት ሰው የሰራ የት ሄዳ ብር እስቲ ንገሩኝ። አንድ ድርጅት ተሽጧል እኮ 5000 ላይ ያረፈ ድርጅት ታፕ አድርጎ እየተቋረጠ ነው። ተቋርጦ ነው ወይ ባትሪ ጨርሶባት ነው? ትንሽን ጠብቃት። ሞዴሬተሮች አስገቧት ፕሊዝ። ታፕታፕ አድርጎ ከዛ ሁላ ነገር ካጠፋውም ይቅርታ ያለችው ጆሮ ውስጥ ገብቷል ወይስ አልገባም? ገብቷል። ኦኬ ገብቷል። አይ እንድታየው ስለምፈልግም ጭምር ነው። አዎ ገብቷል። ግን አሁን ይቅርታው ለእኔ ልሸነፍ ብላ ያለችው ነው እንጂ አስጨርሰኛ ምንም እኮ ይሰጠኛል። ይቅርታውን ላልከኝ ይቅርታው ጊዜው አሁን አልነበረም። እንድትረዳኝ የምፈልገው ቅድምም ደጋግሜ ስጠይቅክ እኔ ልጠይቅና ቀጥታ መልስ ከሷ እንስማ ብለክ ይህን ሁሉ ሰዓት ሰጥቼ ያዳመጥኩ። ፍርድ ቤት አሳገድኳለች፣ በከፊል እንዲከፈት አደረግኳለች። ድርጅት በከፊልና በሙሉ ታግዶ እንዴት ነው ስራ የሚሰራው? ይህን ጠይቅልኝ ብያለሁ። ይህን የህግ አካልን መልስ ይስጥበት። ሁለተኛ አሳገደችው። አሳግዳ ስጨርስ መቶ እኔን ሊያወራ ይገባል እንጂ ሊጠፋ አይገባም ላለችው እየነገርኩ እኮ ነው ዮኒ። ሲታገድማ ሽማግሌ ይዤ መጥቼ ድርጅቱ ይቅር፣ ትዳሩ ይቅር፣ ድርጅቱን እናትርፍ ብዬ ለመንኩ እያልኩ እኮ ነው። እሷ ግን በዛ ሰዓት ምንድን ነው ያለችው እያልኩ ነው። ከፈለክ ደግሞ ሪኮርድ የተደረገ የሽምግልና አለ ብያለሁ፣ ልኬልሃለሁ አይደል? ፍቃደኛ ከሆነች ሚዲያ ላይ ይለቀቅ፣ ሰዓት ካልፈጀ። እዛ ላይ እኔ ድርጅቱ ተሽጦ ገንዘብ አይድረሰኝ እንጂ ምንም አላግኝ ልጆቼን ቡና ሻይ መንገድ ላይ ሸጬ አሳግዳለሁ ብላ ነው መልስ የሰጠችው። አዎ እውነት ነው። ጳጳሱ ይጠየቁልኝ ብላለች። ይጠየቁ። ይሄን ካላለች እኔ ውሸታም ነኝ። ተስፋም ቆርጬ ወደዚህ የመጣሁበት ኬዝ ይሄ ነው። በሰዓቱ ግን ዮኒ እሺ ብላኝ ስራውን እንስራ ብትለኝ ለመስራት ምንም ድርድር የለኝም። እየነገርኩ እኮ ነው። ታግዶም አቤቱታ የጠየቅኩት ለመስራት ነው አይደለም እንዴ? ላለመስራትማ ለምን እጠይቃለሁ? አቤቱታዬ ግን ተቀባይ ስላልሆነ ትቼ የመጣሁበት ጊዜ ነው። ከዛ በተረፈ ታገደ። ቼክ የተጻፈለት ነጋዴ ሄዶ ቼክ አስመታ። እየተረዳኸኝ ነው? ቼክ አስመታ በኋላ ሀረግ ከዚህ በፊት ስራ ላይ ያለሽ እኔ ከፍልሃለሁ ስራው ይሰራ ብለሽኛል። አሁን ከፈይኝ ሲላት ሂድና ቼኩን አስመታ ነው ያለችው። ልጁ ካለ አሁን ገብቶ ሊናገር ይችላል። እየተረዳኸኝ ነው? ማንም ነጋዴ ከኔ ጋር ሲሰራ የነበረ መሰለ ጋር በእምነት ነው እንጂ የሚሰራው ገንዘቤን ይዞ ይጠፋል። አንድ ነጋዴ ገብቶ ለዚህ መልስ ከሰጠን ይቀጣል። ወንድሙ ብትል አሁን ወንድሙ ላለችው እያንዳንዱ ነው የምነግርህ። ከዛ በተረፈ ደግሞ በስሜ አንድ ንብረት የለም ላለችው እኔ በስሜ አንድ ሃይሉክስ ነው ያለው መጀመሪያ የተገዛ። የሰማኸኝ ነው ዮኒ? ሲቀጥል አሁን ፉቶን መኪና አለ ያለችው ፉቶኑም ያለው በራሱ በድርጅቱ በኤምኤስጂ ዜድ ነው። ፒካፑም በኤምኤስጂ ዜድ ነው። ኤሌክትሪክ መኪናና ትልልቅ መኪኖች አሉ የተባለው ነበሩ። ትልልቆቹ መኪኖች ተሽጠዋል። ኤሌክትሪኩ እሷ ጋር አለ። ቼክ ያስመታ ሰውዬ ግን
በዳ ይዞታል፣ ሊወስድባት ነው። እኔ ይውሰድበት አይወሰድባት የፍርድ ቤት ነው። እየተረዳኸኝ ነው ይሁን። ይሄ ግን እንዳይሆን፣ ይሄ ነገሮች ሁሉ እንዳይበላሹ እባክሽ ብዬ ፋብሪካ ድረስ ሄጄ ለምኛታለሁ። ስለምናት የፋብሪካ ሰራተኞች ነበሩ፣ ልጆቼ ነበሩ። ይሄኛው ልጅ አይደለም ያኛው ልጅ ይሄን ጠይቆ ነበር ወይ አባታችሁ ብለህ ልጅ ይጠይቅ። ሁለቱ ልጆች ባሉበት ፋብሪካ ውስጥ ስጠይቃት ሰራተኞች እኮ አሉ እያልኩ ነው። ይሄን ስታደርግ አንዳችሁ በዚህ ጉዳይ እንዳትጠይቁኝ ብላ በላያችን ነው ነርታ ወጥታ ሄደችው ከፋብሪካ ውስጥ። ከዚህ በላይ ምን ላድርግ? በሰዓቱ እኮ ይሄን ሁሉ ሞክሬ ነው ሲያቅተኝ የመጣሁት። እኔ ደግሞ እሷ የምታወራውን ገንዘብ ይዤ ከመጣው ወደዚህ ይዤ ከመጣው እግዚአብሔር ይፍረድብኝ። እየነገርኩ ነው። ምንም ነገር አላቅም ብላለች አይደል? 2014 2015 2016 የአምስት ዓመት የስድስት ዓመት ወደኋላ ተመልሰክ ይሄ ድርጅት የባንክ ዕዳ ስንት ነበረበት ብሎ መጠየቅ ይቻላል። አንድ ፋብሪካ ነበረን ተሸጠ ስልክ ሲሸጥ 60 ምናምን ሚሊዮን ብር አካባቢ ነው ድርጅቱ ሲቋቋም የፈጀው። 28 ሚሊዮን 500 ሺህ ብር ነው የገዛው። የጎልድ ውሃ ድርጅት ነው የገዛው። ልጁም አለ ሊጠየቅም ይችላል፣ መልስም ሊሰጥ ይችላል። 28 ሚሊዮን 500 ሺህ ብር የተሸጠው 60 ሚሊዮን የፈጀ። ይሄን ወንድሟ ነው ቆሞ ያሰራው እንደ ስራ አስኪያጅ። ሲሸጥም በአካል ነበር። ስንት እንደተሸጠ ያውቃል። ይሄ ኪሳራ ከየት ይመለስ? ከዚህኛው ድርጅት ላይ ነው የተመለሰው። እየሰማኝ ነው ይሁን። እኔ ከመሬት ተነስቼ ገንዘብ ሰብስቤ እምጠፋም ሰው አይደለሁም። ለምኜ ሲያቅተኝ ነው የጠፋሁት። ቅድም ደግሞ መኪና 12 ሰው ገጭቻለሁ አለች በፒካፕ። መልካም ጥሩ ሰው ከሆነች አንድ ቀን ሆስፒታል አላደረችም። እዚህ ጋር ውሸቷን እንድትረዱልኝ። ህዝብ አለ። ለዚህም ህዝብ ገብቶ ጣቢያም ሄዶ መልስ መውሰድ ይቻላል። 12 ሰው ገጭታ አልተጎዱም አለቻል። ጎድኑ የተሰበረ አለ፣ ጭንቅላቱ የተከፈተ አለ፣ ጉንጩ የተከፈተ አለ፣ እግሩ የተሰበረ አለ። 1 ዓመት ከ6 ወር ተመላልሼ ነው ያሳከምኩት። እምትረዳና ጥሩ ሴት ከሆነች ለሌላ ሰው ችግር የምትደርስ ከሆነ እንዴት እነዚህ ሰዎች ማሳከም አቃታት? ጣቢያ የመጣችው ለእርቅ ነው። ካሳ ከተከፈለ በኋላ መርዳት ይሄ ነው። ባልን ማገዝ ይሄ ነው። ይሁን ከዚህ ነው የሚጀመረው። የቤትን መሸፈን ከዚህ ነው የሚጀመረው። ቅድምም ብያለሁ። እኔን አይደለም ልጆቿን በስነ ስርዓት ማታበላ ሴት ናት ብያለሁ። ቤት ውስጥ የመጣ ዶሮ ወጥ በካልቾ የደፋች ናት። ቪዲዮ አለኝ። ፍቃደኛ ከሆናችሁ ልለቅ እችላለሁ። አባቴ 1 ወር ሙሉ ቤት ውስጥ ተኝቶ 1 ቀን ቁርስ አላበላችሁም ከሰላምታ ውጭ። መልካም ሴት ናት ብላችሁ የምታወሩላት ብዙ መልስ ቲክቶክ ላይ ለምትናገረው ሰላም ከቤት ይጀምራል። ማገዝ ከቤት ይጀምራል። እቤት ውስጥ ያለችውን ሳትሰራ ፋብሪካ ላይ መጥቼ እናደርኩ ልትል አትችልም። አሁንም ሲቀጥል ቪዲዮ ላይ ቲክቶክ ከ4 ዓመት ጀምሮ ነው የገባሁት ላለችው ከ4 ዓመት በኋላ ቲክቶክ ከመግባት ለምን የዛሬ 4 ዓመት ወደ ፋብሪካ አልመጣችም? ይሁን መልስ ስጠኝ እስቲ። ይህ ሰውዬ ለምንድን ነው መስራት ያቃተው? ገንዘቡንስ ምንድን ነው እያደረገ ያለው ብላ የዛሬ 4 ዓመት ሳስቸግራት ለምንድን ነው ፋብሪካ መታ መስራት ያልጀመረችው? እሱን ከማድረግ ግን እቤቷ እኔ ከስራ ስመለስ 2 ሰዓት ተኩል ቲክቶክ ላይ ትገባለች። እስከ 8 እስከ 9 ሰዓት ስትጨፍር ቲክቶክ ላይ ለሰው ስትዘፍን ነው የምታመሸው። ያንን ከማድረግ ለምን አልሰራችም? ከዛ በፊት ደግሞ ስለ ስራ ለምትለው ከአንድም 2 ጊዜ ከቤት ስንወጣ በአንድ መኪና እንውጣ፣ ስንመለስ በአንድ መኪና እንውጣ። ግታይ ግድ የለሽም ስራ አግዢኝ ብዬ 100 ጊዜ ለምኛለሁ። ፈጣሪ በሚያውቀው እግዚአብሔርን ነው የምልህ። ልጆቼን ሳይ ነው የምልህ። በልጆቼ ምንም ነገር የለም። መማልም አይገባኝም። እዚህ ደረጃ መውረድ አይገባኝም። ለዚህ ሁሉ ምክንያት ተጠያቂ አንድና አንድ እሷ ናት። ስላላገዘችኝ ብቻ ድርጅት ውስጥ ገብታ 17 ዓመቱና ተው ከ10 ዓመት በኋላ ያ ድርጅት ሲሸጥ ቆጭቷት ለምን ተሸጠ ብላ ለምን ፋብሪካ ውስጥ አልመጣችም? ዛሬ እዚህ ሚዲያ ላይ መታ ከምታወራ በስሜ መኪና የለም ብላ ከምትናገር የዛሬ 10 ዓመት ከኔ ስተት ከሆነ ፋብሪካንም ያህል ነገር ሲሸጥ ባሌ ወንድሜ እንዴት ተሸጠብክ ምን ላግዝህ ብላ ለምን ፋብሪካ ውስጥ መጣ አልሰራችም?
እስኪ ይሁን መልስ ስጠኝ ለዚህ። አሁን ዛሬ ይዞ ጠፋ ላለችው ብር መንስኤው ከዛ ጀምሮ የመጣ ነው። እሷ ፋብሪካ ውስጥ ገብታ ስለማትሰራና ስለማታቅ ጉምሩክ ከ28 መኪና በላይ ኤክስፖርት ላዘጋጀ የነበረውን ወረሰው። የተሳሳተ ንብረት ነው እቃ ኤክስፖርት ልታደርግ ነው ብሎ ለዚህ ማስረጃ አለኝ። ከ27 በላይ ደብዳቤ የሰማኝ ነው። ይሁን ይሄ ሁሉ ዕዳ የተከፈለው ከዚሁ ከባንክ ላይ ነው።